ኮፒ ሊንክና ሼር አድርጉት ወገኖች። ተባረኩ፣ ጸጋ ይብዛላችሁ። አውቄ ይህንን አርስት እንደዚህ ያጻፍኩትኝ ኦፌንድ ለማድረግ ፈልጌ አይደለም፣ ለማናደድ ፈልጌ አይደለም፣ ስሜታቸውን ለመንካት ፈልጌ አይደለም። በእርግጥም የሚመጥነው ቃል ይሄ ስለሆነ ማለት ነው። የኦርቶዶክስ ምንፍቅና ሰንበት ታማልዳለች ይላሉ። ከምንፍቅናቸው አንዱ ሰንበት ታማልዳለች ይላሉ። ማማለድ ብቻ ሳይሆን ሰንበት ከእግዚአብሔር አብ እኩል ሆና ተቀምጣለች። ሰንበት ማለት እሁድ ቀን ማለት ነው። ስለ ሰንበትም መንፈስ ቅዱስና ወልድ ከስላሴ አካል ማለት ነው። መንፈስ ቅዱስና ወልድ እንደ ላም እንቦሳ ይቦርቃሉ። ስለ እሁድ ብለው ማለት ነው። ይዘላሉ እንደ ላም እንቦሳ እንደሚፈነጭ ወልድና መንፈስ ቅዱስ ይፈነጫሉ። አብ ግን ደስ ይለዋል። እሷም ደግሞ እንደ አብ የምትታመን ናት። ማን ያለው? የኢትዮጵያ ኦርቶዶክስ ታሪክሳን መጽሐፍት። ሰንበት እሁድ ሚካኤልን ታዘዋለች መልአኩን። ይኸው ለሚካኤል ናስኪ ስትለው እሺ ብሎ ይመጣና ለሰንበተ ክርስቲያን ሂድና ሲኦል ውረድና ነፍሳትን አውጣ ትላለች። እሺ እመቤቴ እያለ ሚካኤል እየታዘዘ ለሰንበት እሁድ አፍ አውጥታ ቀኗ ማለት ነው። አሁን ዛሬ ያሁን እሁድ አይደል? ዛሬ እሺ እሁድ አፍ አውጥታ ሚካኤልን ታዛለች። እንደ እግዚአብሔር አብ ነች። ስለ ሰንበት ስለ እሁዷ መንፈስ ቅዱስና ወልድ እንደ እምቦሳ ጥጃ ይቦርቃሉ በደስታ። ደግሞም ታማልዳለች። ከሲኦል አውጥታ በእግዚአብሔር ፊት አቅርባ ማራቸው ትላለች። ታዲያ ምንፍቅና ካልተባለ ምን ይባላል ወንድሞች? ምንም። ስለዚህ በዚህ ጉዳይ ላይ ኦርቶዶክሳውያን ወገኖች እንደ ሰንበት ማነው እንደ እግዚአብሔር አብ የምታከብሯት አላችሁ ወይ? ማን ገመዲ ቁፋ ገስት እንዳትልክ ተመለሰ። እሺ ተባረክ። አሁን የምፈልገው ኦርቶዶክሳዊ የሆነ ወይ ሙስሊም የሆነ ወይ አይሁድ የሆነ ነው። እኛ እዚህ የተሰበሰብነው ወንጌል ልንሰራ ልናገለግል በተሰጠን ጸጋ ወንጌል ልናገለግል ነው ያለነውና በዚህ ጉዳይ ላይ ኑ መጽሐፍት አለ እናወጣለን፣ እናነባለን። በቤተክርስቲያን የታተመ መጽሐፍት ነው ያለው። መልስ ካለ ተመልሱልናላችሁ፣ ከሌለ ደግሞ ሄዳችሁ ትጠይቃላችሁ ማለት ነው። ሄዳችሁ ትጠይቃላችሁ፣ አባቶቻችሁን ትጠይቃላችሁ፣ በዚህ ጉዳይ ላይ ትነጋገራላችሁ። የሊቃውንት ጉባኤ ሚያዝያ በሚያደርገው ስብሰባ ላይ ይህንንም ጭምር አቅርቡ። እሁድ ቀንን ታመልኩ ወንድሞች እናቶቼ ብላችሁ የምታመልኩት ብታጡ ቀን ትመለካለች። እሁድ ቀን መናገር የማትችል እሁድ ቀን ሰንበተ ክርስቲያን ማለት ነው። ሰንበተ ክርስቲያን ማለት እሁድ ነው። ሰንበተ አይሁድ አይደለም። የአይሁድ ሰንበት ቀዳሚት ነው፣ ሻባት ማለት ነው። ይሄ ግን ሰንበተ ክርስቲያን ነው። ያው ድርሳነ ሰንበት አሳታሚ የሆነ ግለሰብ አይደለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ ታተመ። 2013 ዓመተ ምህረት እንዴት ቀንን እንዴት አማልዱኝ ተብሎ ይባላል? ወንድሞች እናቶች፣ ቀንን እንዴት ከአብ እኩል ታደርጋላችሁ? ቀን እንዴት ቅዱስ ሚካኤል የእግዚአብሔርን መልአክ የመላእክት አለቃን ታዘዋል ተብሎ እንዴት ይባላል? ቀን እንዴት ከአብ እኩል ተብላ ትባላለች? ወንድሞች እናቶች፣ በአንተና በእኔ የሚያምኑ ብላ በንጽጽሮች ከአብ ጋር እኩል ተደርጋ የተነጻጸረችው። ሰው በሰንበትም ያምናል በአብም ያምናል። ያው ሰንበት እሁዷ እንደ አብ ናትና ልክ ቅድም ኡስታዝ እንደጠቀሰው በዮሐንስ 14 ላይ እንዳለው በእኔም እመኑ በአባቴም እመኑ ብሎ እንዳለበት እሁድ ቀን እቺ እሁዷ ቀኗ ራሷ በእኔም በአንተም የሚያምኑትን ትላለች።
እሺ ስለዚህ ይሄው መጽሐፍ ዘርግተን ነው እኛ ያለ መረጃ እናወራም። ስማችንን እያጠፋችሁ ነው ምናምን ነገር ዝም ብሎ የተለቃቀመ ወሬ ይዛችሁ መታችሁ ስማችንን በማጥፋት ነው ምናምን ነገር እንዳትሉ። ይሄው መጽሐፍ ይዤ ምዕራፍ ገጽ ግዕዝ ከአማርኛ አወጣልሃለሁ። ግዕዙን ከቻልክ ታነበዋለህ፣ ተተረጉመዋለህ። እኔም እናነባዋለን። አማርኛውም አለ ኦልሬዲ ተተረጎመ። ቤተክርስቲያኒቱ አማርኛና ግዕዝና አማርኛ ነው። ጸሐፊዋ ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ለአገልግሎት ለጥቅም ትተውለዋለች እና እሁድ የምትባለዋን ቀን የዛሬዋን ቀን እንደ አምላክ ያምኗታል ኦርቶዶክሳውያኑ። እግዚአብሔር አብን እግዚአብሔርን የሚያምኑትን ያህል ቀኗን እንደ እግዚአብሔር አድርገው ያምኗታል። እሺ ቴንኪዩ መነን እየወረሽ ኦኬ፣ ችግር የለም እንዳጠፊ የትየው። እሺ መባ ሰላም እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ ቤተክርስቲያን። እንኳን ደህና መጣ። ድምጽ ታፍኗል። አሁን ይሰማል። እንኳን ደህና መጣ። እሺ ስለ ሰንበተ ክርስቲያን የምታውቀዋለህ? ስለ ሰንበተ ክርስቲያን ሰንበት የተከበረች ቀን ጌታ ያረፈባት ከመፍጠር እየፈጠረ ባለበት ከመፍጠር ያረፈባት እሱ እረፍት ያገኝባት ቀን እንደሆነች አምናለሁ። ሰንበተ ክርስቲያን ናት ከመፍጠር ያረፈባት ቀን ወይስ የአይሁድ ሰንበት ሻባትን ቅዳሜ ነው የምታወራው? ሰንበት የሚባል የትኛው ነው? ቅዳሜ ነው እሑድ ነው? እሑድ ነው እንጂ ጌታ ያረፈው በእሑድ ቀን ነው። በ7 ቀን በ6 ቀን ስራ ሰርቶ እሑድ ቀን ነው ያረፈው። እሑድ ቀን ነው የሚለው የት አገኘው መረጃው? መረጃው አለ መጽሐፍ ቅዱስ ላይ ያለው ነው። እሺ መጽሐፍ ቅዱስ የትኛው ክፍል ላይ እናውጣ እሑድ ነው ብሎ የሚል? ዘፍጥረት ላይ። እሺ ዘፍጥረት መጽሐፍ ምዕራፍ ማይክን ዘጋው። ወንድማችን ማይክን ዘጋው። አስወርጃለሁ። ኤርሜ ይበቃዋል። ይሄን ያህል ከቆየ ተደብቋል። ዮቶርን አውራው ቀድሜ የቶርማ በጌታ ወንድማችን ነው። አው አይ ኪፕ ፎርጌቲንግ እሱን ደግሞ እሺ መልሰህ ላክ ወንድሜ። ውስጥ ገብታችሁ አትደበቁ። አይ ሊያወጣ መሰለኝ። ምናልባት እዚህ እኮ አውጣልኝ ብሎ ቢል አወጣለት ትችል ነበር። ዘፍጥረት መጽሐፍ ምዕራፍ 1 ቁጥር ምዕራፍ 2 ቁጥር 2 ላይ ማለት ነው። ስታስገቡ ኦርቶዶክሳውያን የሆኑ ሰዎችን አስገቡ። ገስት እያያችሁ ኤርሚዬ፣ በጣም የሚገርመኝ ግን እነዚህ ናቸው እንዲሁ ሃይማኖት አለን እንዲሁ ኦርቶዶክሳውያንን የሚሉ አያውቁትም። መርጌታ በኢየሱስ ህዝቡን መጽሐፍ ቅዱስ እንዲያነብ አላበረታቱት። ህዝቡም ለማንበብ ፈቃደኛ አይደለም። በጣም መጽሐፍ ቅዱስ ትቶ ሌላ ገድ አሁን ድርሳ አሁን ሰኔ ጎልጎታ ቢነገረው ኑሮ አበጥሮ ነበረ። እጣኑ የቱ ጋ ነው? ገጽ ስንት ላይ ነው እጣን የሰጠ ሻማ የሰጠ የሚለው ብትለው ያነብል ነበረ። ለመጽሐፍ ቅዱስ ግን ባዕድ መጽሐፍ ቅዱስ ለነሱ እንግዳ መጽሐፍ ሆነባቸው። ስለዚህ እግዚአብሔር ሲፈጥር ወይኔ ኧረ በጣም አዝኛለሁ። እኔ በጣም ነው እኮ እያፈርኩ ያለው አሁን እንዲሁ እናንተም አላቀው ህዝብ እንዴት ነው የነበረው እያልኩ ነውና ኧረ እግዚአብሔር ይርዳቸው። በእርግጥ መሪ በእርግጥ እሺ። አማኑኤል እንኳን ደህና መጣ። አማኑኤልን ጠይቀው ኤርሚዬ። አማኑኤል እንኳን ደህና መጣ። አማኑኤል አንደኛ ስምህን ራሱ የተሸከምከው የማይገባህን ስም ነው ያስከው።
እሺ ሌሎች አላችሁ? ኦኬ አወጣት ማለት ነው። ምዕራፍ 2 ቁጥር 2 ላይ እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ፣ በሰባተኛውም ቀን ከስራ ሁሉ አረፈ ይላል። ሰባተኛው ቀን የትኛው ነው? ሰባተኛው ቀን የትኛው ነው? እሁድ ነው ይላሉ ኦርቶዶክሳውያን ወገኖቻችን። እሁድን መሆኑን ሰባተኛው ቀን ኑና አሳዩን እና እቺ እሁድ ኢቨን ዓለም ሳይፈጠር አስቀድሞ ነበረች ትላል ይላል። ሰባተኛዋ ቀን እሁድ ዓለም ሳይፈጠር አስቀድሞ ነበረች ይላል። እሺ ካላችሁ ኑ። አሁን እዚህ ብዙ ሰው ነው ያለው፣ 740 ሰው ምናምን ነገር አለ። ዓለም ሳይፈጠር አስቀድሞ ነበረች እሁድ፣ ወይዘሮ እሁድ አንቺ ብለው ይጠራታልና ቀደም መርጌታም እንዳለ እመቤታችን ብለው ስለሚጠራት ወይዘሮ እሁድ ነበረች። እድሜያቸው ረጅም ስለሆነ ነበሩ። አንቱ እያልን እንጥራ። ደግሞ የሴት መብት ተጋፍተሃል ብለው ሴቱ እዚህ ሰላማዊ ሰልፍ እንዳይወጣብን። በሴት አንቀጽ ነው የምትጠራው ሰንበት። ለምሳሌ ሚካኤልን ያዘዘችበት ቦታ ላሳያችሁ። ቅዱስ ሚካኤል ሽር ጉድ እያለ የታዘዘበት ማለት ነው። ሰንበት ስታዘው እሺ ብሎ የሚታዘዝ ያው ስለ ሚካኤል መታዘዝ የሰንበት ድርሳን የክርስቲያን እረፍት የምትሆን ሰንበትም የክርስቲያን እረፍት የምትሆን ሰንበትም ቅዱስ ሚካኤልን በእኔ ቃል ኪዳን ያመኑትን በእኔም ስም የመጸወቱትን የኔንም ተስካር ወይም መታሰቢያ ሰንበቴ ማለት ነው ሲያደርጉ የነበሩትን ክርስቲያንን ከሐሳር ወደ ክብር ከሲኦል ወደ ገነት ታወጣቸው ዘንድ ዓርብ 9 ሰዓት ፈጥነ ወደ ሲኦል ውረድ ትለዋለች። ሰንበተ ክርስቲያን ማንን? ቅዱስ ሚካኤልን ታዘዋለች። ቀኗ ራሱ ማለት ነው እሁድ አፏን አውጥታ ሚካኤል አቤት እመቤቴ ያለ ማለት ነው አለሁ። ይኸውልህ ስማኝ፣ በእኔ ቃል ኪዳን ያመኑትን በእኔም ስም የመጸወቱትን እሁድ ሳንቲም የሰጡ ማለት ነው። የኔንም ተስካር ሰንበቴ ሲያደርጉ የነበሩትን ክርስቲያን ከሐሳር ወደ ክብር ከሲኦል ወደ ገነት ታወጣቸው ዘንድ ጥያቄ አለን። ምን ያረጉ ሲኦል ገቡ? መጀመሪያ ተሳስተው ነው ሲኦል የገቡት? እሷን ተስካሯን እያደረጉ ተስካሯን እያወጡላት በቃል ኪዳኗ ታምነው ምን ሊያደርጉ ነው ሲኦል የወረዱት መጀመሪያ? ወይስ ለሽርሽር ነው የሄዱት? አንዳንድ የአባ ገብረ ኪዳን እንደሚሉት ከሲኦል ወጥተው ወደ ገነት ትንሽ ከተናፈሱ በኋላ ተመልሰው ሲኦል ይወርዳሉ ተብሏል። እና እነዚህ ምን ሊያደርጉ ነው የሄዱት? ቤቴን ሪፖርት እንዳያደርጉ ክርስቲያን ወንድሞችና እህቶች ታብ አድርጉት። እዚህ ቦታው ላይ እንደዚህ ስክሪኑን ታብ እያደረጋችሁ ገና 600 ሺህ እንኳን አልሞላም። ፕሊስ ወንድሞች ኮሜንት መጽሐፉን ተውትና ኮፒ ሊንክ ሼር ታብ አድርጉ። ዛሬ ትንሽ ጫን ያለውን ዶዙን ከፍ አድርገው ነው የምንናገረው። መጽሐፉን መኮምኮም ብቻ ነው። አንተ ብራዘር ጌታ እግዚአብሔር ጸጋውን ካበዛለ ማንበብ ነው። አንተ ማንበብ ካልቻል ከኔ አንብቤ እነግርሃለሁ። ኮፒ ሊንክ ሼር በጣም አድርጉት። ክርስቲያን ወንድሞችና እህቶች የሆናችሁ በሙሉ ታብና ኮፒ ሊንክ ሼር አድርጉት። ታብ አድርጉት። ቫይራል እንዲወጣ ሪፖርት እንኳን ቢደረግ ቤቴ እንደገና ሻዶቫን ውስጥ መግባት የለበትም።
Go ahead. የክርስቲያን እረፍት የአይሁድ እረፍት ቀዳሚት ቀን ነው። ይሄ የክርስቲያን እረፍት ነው። የአይሁዱ ደግሞ የአይሁድ ቀዳሚት ነው። ቀዳሜ ማለት ነው። የክርስቲያኖች እሁድ ነው። የአይሁድ ሰንበት ቀዳሚት ነው። አሳያችኋለሁ። አሁን ኦርቶዶክሳውያን የሆናችሁ ወገኖች ቀዳሚትን ታከብራላችሁ አይደል? ሰንበት ነው ብላችሁ እስኪ ታች ቀዳሚት ሰንበት ብሎ የሚያከብር ኦርቶዶክሳዊ ዝም ብሎ ላስገባው አይደለም፣ አንዳንድ ቁጥር ይጻፍልኝ። ቀዳሚትን ሰንበት ነው ብላችሁ የምታከብሩ መጽሐፍ ቅዱሳችሁን እንኳን አታውቁትም። በመጽሐፍ ቅዱሳችሁ እንዴት እንደማሳያችሁ በጣም ደስ እያለኝ ማለት ነው። ከየትኛው መጽሐፍ አንተ ጉደኛ ብትለኝም ባትለኝም ከየትኛው መጽሐፍት ነው የምታሳየን? የለም ይሄ ሁሉ አሁን 800 ምናምን ሰው ፔንቴ ነው እንደሚያየኝ አይደለም። ቀዳሚትን ማን ነው አክብሮ ያላችሁ? እሺ ሁንዳኤል ነው። ሁንዳኤል ሶሪ ሳነበው ተሳስቼ ከሆነ ወንድሜ ሁንዳኦል አከብረዋለሁ ትእዛዝ ነው አለ። ሰይ ጥሩ ነው። አየህ እንደዚህ አሁን ኦርቶዶክሳዊ ወንድም ወርቅን አውቃለሁ። ናግባ እና ልንገርህ ግን መጽሐፍ ቅዱስህ ምን እንደሚልህ ናግባ ወንድምነት ና ኦርቶዶክሳዊ ወንድሜ ናግባ። ምንም ጥያቄ አልጠይቅህም። ጥያቄ አልጠይቅም። ላሳይ ይፈልጋለሁ። ና በእግዚአብሔር ጸጋ ዘመኔን ሁሉ የደከምኩበት ቁጭ ብዬ ያነበብኩትን የእግዚአብሔርን ቃል የሚሆን እነዚህ መጽሐፍቶች ምን እንደሚሉ አሳያለሁ። አንተ ጆሮን ብቻ አውሰኝ። ና ወንድሜ ትገባለህ። ና አንድ ቁጥር ማነው ገዝት ላክልኝ፣ አስገባሃለሁ። ላንብብልህ እዚህ ማለት ነው። አንደኛ ቀዳሚ ሰንበትን አክብሩ ብሎ እግዚአብሔር ከአይሁድ ሕዝብ ውጭ ለማንም አላዘዘም። ማንንም አላዘዘም። አዞም አያውቅምም፣ አልታዘዝክምም። ኦኬ። አይ በሱኛው አይገባኝም ኤርሚያስ ብለህ ካልክ በራስ መጽሐፍ ምን እንደሚል ላሳይ። ቀዳሚት ሰንበት ነው እያለች ኦርቶዶክስ አክብሩ፣ ካከበራችሁ ገነት ትገባላችሁ፣ የክርስቲያን ሰንበትንም እሁድንም እንደዚሁ ብላችሁ የምትሉ ወንድሞችና ወገኖች እንዴት እንደሚቀለድባችሁ ላሳያችሁ። አንተም በራስ ነፍስ ላይ እኮ የቀለድክ ሰውዬ ነህ። አንተም ብቻ ሳትሆን ሌሎቹም በሙሉ ማለት ነው። አሁን ሁንዳኦል ስለጻፈ አይደለም። እዚህ የምትሰሙ ኦርቶዶክሳውያን በራሳችሁ ህይወት ላይ ቀልዳችኋል። ምክንያቱም በራስ ህይወት ላይ መቀለድህን የምታውቀው መጽሐፍ ቅዱስ ቁጭ ብሎ ለማንበብ ትዕግስቱ የለህም። ያነበቡ ሰዎችን እንኳን ራሱ መጥተው ሲነግሩ ለመስማቱም ትዕግስትም የለህም። ኦኬ፣ መጽሐፋችሁን ብታነቡ ኖሮ ምን እንደሚል ባወቅ ነበር። ኦኬ፣ ኦኬ። ኩፋሌ በአረብኛው ከሊፋ ከሆነ ያስተካክለኛል ኡስታዝ። እዚሁ መምህራኖቹ መካከል ቁጭ ብዬ ነው የማወራው። እሺ፣ ኩፋሌ መጽሐፈ ኩፋሌ ተከፍለ መኦሪት ብላ ከኦሪት የተከፈለ መጽሐፍ ነው ብላ ኦርቶዶክስ ቤተክርስቲያን ሙሴ ነው የጻፈው ብላ ትላለች። ከአይሁዳውያን የግማራ መጽሐፍት ጋር ተመሳሳይነት አይነት ነገር እንዳለው በይሁዲ ቤተ እምነት ውስጥ ያደጉ በተለይ ግማራን እና እነ ታልሙድን የተማሩ ሰዎች ይናገራሉ። ከሙሴ መጽሐፍት ጋር ግን ሙሴ ነው የጻፈው ብለው ያሉት ከሙሴ መጽሐፍት ከአምስቱ ብሔረ ኦሪት ጋር እንደጠገበ እንደ ደጋ በግ ይዋጋሉ። ይሄ መጽሐፍና የሙሴ ሕግ መጽሐፍ ስታገናኛቸው ማለት ነው እንዴት እንደሚዋጉን ያሳያለሁ ከመጣ ማለት ነው። አንተ ዝም ብለህ ላይቭ ስርጭት ኳስ ጨዋታ እንደሚያዩ ታያለህ ማለት ነው። ጥቅሱ ይሄኛው ጥቅስ ከዛኛው ጋር እንዴት እንደሚላተም
እንዴት እንደሚላተም ዝም ብለህ ላይቭ ስርጭት መከታተል ነው። ምን ኦልትራፎርድ ያስብላል? እዛ ሄደህ ኦልትራፎርድ ላይ ዛሬ ማንቼ 6 አስገባ እንትን ምናምን ነገር ብሎ የሚለው በሱ ብቻ አይደለም። እዚህ ላይቭ ስርጭት ቀጥታ በዲኤስቲቪ የሚተላለፍ ሳይሆን እዚሁ ቀጥታ በቲክቶክ የሚተላለፍ መጽሐፍ ከመጽሐፍ ጋር ሲጣላ አሳያለሁ። እነዚህ መጽሐፍቶች ተጨማሪ ዲትራካኒካል የተባሉት የብሉይ ኪዳን መጽሐፍት በሙሴ የተጻፈ የተባለው ኩፋሌ በሙሴ ከተጻፈው ከአምስቱ ብሔረ ኦሪት ከቶራ ጋራ እንዴት እንደሚጣላ ወንድሜ፣ እንዴት ከነቢዩ አፍ ነው ወይ ሁለቱም የወጣው ነው ብለህ የምትለው? እንዴት እንደሚጣላ እሺ። ስለ ቀዳሚት ሰንበት ታዲያ ምን ልትል ነው ኤርሚያስ? መጽሐፈ ኩፋሌ መጽሐፍ ምዕራፍ 3 ገጽ 928 ላይ ይጀምራል። ምዕራፍ 3 ይህን ሁሉ ፍጥረት ከፈጠረ በኋላ አንድ ሰውን ፈጠረ፣ ሴትም ወንድም አድርጎ ፈጠራቸው። በባህር ውስጥም ባለው ፍጥረታት ሁሉ በምድር ላይ ፍጥረታትን ሁሉ አሰለጠነው። በአራዊትና በአዋፍት ሁሉ ላይ በዚህም ዓለም በሚመላልሰው ፍጥረትን ሁሉና በእንስሳት ሁሉ ላይ በዓለምም ሁሉ በዚህም ሁሉ አሰለጠነው። በስድስተኛይቱም ቀን እነዚህን አራቱን ፍጥረታት ፈጠረ ብሎ ካለ በኋላ ወደ ዋናው ሀሳብ ላይ ልምጣታላችሁ። ሙሉ ነው ያነበብኩት ብራዘር፣ መጽሐፉ ሙሉ ነው ያነበብኩት። ዝም ብሎ እዚህ ጋር ቀንጥሎ እንዳይመስልህ እንጂ ቆርጣችሁ እያመጣችሁ እያነበባችሁ ብራዘር፣ እውነቱን ስነግርህ ቁጭ ብለህ አስረግጬ የምነግርህ ይህን መጽሐፍ የኔን ያህል አላነበብከውም። የራስን 80 ያህሉ የሚባለው ኩፋሌ በል ከሊፋ በል ብቻ በሙሉ ተነበዋል። ጥርስ ከምላሳቸው እያወጣው አይቻቸዋለሁ፣ በቁጥር በምዕራፍ በገጽ። ስለዚህ ቆርጣ አነበብኩ ብላችሁ እንደማትሉ ተስፋ አደርጋለሁ። እኔ ግን እዚህን ሁሉ ህዝብ አስቀምጬ ብዙ ነገሮችን ስለምናወራ ዛሬ ስለ ሰንበት እዚህም ድርሳነ ሰንበት ቁጭ አላለ። ሚካኤል ብቻ መታዘዝ አይደለም፣ የሚካኤል መታዘዝ መቻ አለቀና ነገር ያነሳዋልና ሰንበትን የተነሳው ወደ ሰንበት እንሄዳለን። እሺ ቅዳሜ ቀንን እናከብራለን እኛ እንድንታዘዛት ጌታ አዞናል ብላችሁ ብትሉ ኦርቶዶክሳውያን መጽሐፋችሁ ምን እንደሚል ስማልኝ፣ ልብ ብለህ ስማኝ። አሁን እንዲህም አለን ይላል። ያው 6 ቀን ስራ ሰርተን በሰባተኛይቱ ቀን ከስራችን ሁሉ እረፍትን የምናደርግባት እንሆን ዘንድ ታላቅ በዓልን የምትሆን ሰባተኛይቱን ቀን ምልክት አድርጎ ሰጠን። የሚያመሰግኑ መላእክት ሁሉና መላእክተ ገጽም ሁሉ እነዚህ ሁሉ ብዙ ወገኖችም ናቸው። በምድርም በሰማይም ከእነርሱ ጋር ይህንን እናከብር ዘንድ አዘዘን ይላል። እነማን ናቸው የሚባሉት? እስራኤላውያን ነው። ምክንያቱም ኩፋሌን የጻፈው ሙሴ ነው ብለዋል። ተከፍለ ኦሪት ነው፣ ከኦሪት የተከፈለ ነው። የሚጽፈው ለኦሪታውያኑ ነው። ኦኬ እንዲህም አለን፣ እነሆ እኔ ከአሕዛብ መካከል ወገኖቼን እለያቸዋለሁ። ወገኖች የተባሉት አይሁዳውያንም ማለት ነው። ቀዳሚትን እንዳከበርኳት አከብራቸዋለሁ፣ ለእኔም እለያቸዋለሁ፣ እንደዚህም አከብራቸዋለሁ። ልጆቼ ይሆናሉ፣ እኔም አባት ሆናቸዋለሁ። ባየሁትም ወገን ሁሉ ለያዕቆብ ልጅ መረጥኩት፣ ለእኔም የበኩር ልጅ አድርጌ ጻፉት፣ ለዘላለሙ አከበርኩት። ከስራውም ሁሉ ያርፍባት ዘንድ በሱባኤ የምትቆጠር ቀዳሚትን አመለክታቸዋለሁ። በዓልንም በሚያከብሩባት ገንዘብ እንደዚሁ ምልክትን አደረገው ካለ በኋላ አሁንም ሙሉን ከፈለጋችሁ ማንበብ ትችላላችሁ። ወደ ዋናው ላይ ስመጣ ከዛ ካለ በኋላ እንደዚህ ይላል ያሉት፣ ሁሉን የፈጠረ እግዚአብሔርም አከበራት። ማንን? ቀዳሚትን ማለት ነው። ሰንበት ቀዳሚት ብሎ የሚለው እኔ አይደለሁም ያልኩት፣ ልብ በል። ቀዳሚት ሁሉን የፈጠረ እግዚአብሔርም አከበራት። ሰባተኛይቱን ቀን ቀዳሚትን ሻባት፣ እውነት ነው አክብሯታል። ቀኒቱ እረፉባት ብሎ ለአይሁድ ሕዝብ በሰባተኛው ቀን 6 ቀን ስራ ሰርተው በሰባተኛው ቀን ከስጋቸው ድካም እንዲያርፉ ጌታ ሰጥቷቸዋል። ኦኬ ከእስራኤል ብቻ በቀር ኩፋሌ ዛሬ ኦርቶዶክስን ጀርባው ሊለው ነው። ከእስራኤል ብቻ በቀር እረፍትን ሊያደርግባት አሕዛብን ሁሉ አልመረጠም። እግዚኦ 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 እግዚኦ። አሁን ይሄኔ ነው ሸሽተ ማምለጥ። ዋት ከእስራኤል ብቻ በቀር እረፍትን ሊያደርግባት አሕዛብን ሁሉ አልመረጠም። በልቶም ጠጥቶም በምድር እረፍትን ሊያደርግበት ለእርሱ ብቻ ሰጠው። ለማ
ለእስራኤል ለእርሱ ብቻ ሰጠው። ለማ ለእስራኤል። ኦርቶዶክስስ አይመለከታትም። ዛሬ ሰንበት ማፍረስ ቀን ነው እንደ ኤርሚያስ የተያዝከው ብለህ ካልክ እንደ እግዚአብሔር ቃል ያልመሰረትከው ሰንበት ድምጥማጡ ለምን አይጠፋም? ከአብ እኩል ናት ብለህ ያልካትን ሰንበት አፈርደች ያስግጣታለሁ እዚህ ማለት ነው ቀኒቱ። ምክንያቱም ከእርሱ ጋር ልታነጻጽረው እኩል ናት፣ እኩል ነች፣ እመቤቴ እግዝእቴ ምናምን ነገር እያልክ ቀንን አንዴ ሚካኤልን የምታዝ አንዴ በእግዚአብሔር አብ ላይ የምትቀልድ እንዲህ አይነት ቀን ጌታ አልሰጠንም እና እኔ ዛሬ ደግሞ ተራዬን እቀልድባታለሁ አልኩ በእሑድ ላይ በጸሐፊዎቹና በእሑድ ላይ ማለት ነው። ደስ እያለኝ የኤልያስ አምላክ እግዚአብሔር ከኔ ጋር ስለሆነ አይ ገብቼ በእውቀት ሞግታለሁ ብሎ የሚል ሰው ካለ ይምጣና ይግባና ሜዳው ላይ ያው እንግዲህ ገጥመን ይላል የሀገሬ ገበሬ እንገጥማለን ማለት ነው። ምን አለ? ሁሉን የፈጠረ እግዚአብሔር አከበራት። ማንን? ቀዳሚት ሰንበትን፣ ሰባተኛው ቀን ሻባት ከእስራኤል ብቻ በቀር ረፍትን ሊያደርግባት አሕዛብን አልመረጠም። ከእስራኤል ቤት ውጭ የሆነ ግብፃዊ፣ ኢትዮጵያዊ፣ ሞዓብ፣ አሞናዊ፣ ባቢሎን፣ አሶራውያን፣ ዋቴቨር የምጠራው ፍልስጤማዊ፣ ዋቴቨር ማንም ይሁን ማንም፣ ጥቁሩን፣ ነጭ፣ አሜሪካዊውን፣ የትኛውን ቦታ በሰባቱም ክፍለ ዓለማት ላይ ኑር፣ በባህር ደሴቶች ውስጥ ተደበቅ፣ ከእስራኤል ብቻ በቀር እረፍትን ሊያደርግባት አሕዛብን አልመረጠም ይላል። ዝም ጭጭ ነው ማለት ያለባቸው ኦርቶዶክሳውያን፣ ዝም ጭጭ። እኛ ቀዳሚትን እንድናከብራት መድኃኔ ዓለም ክርስቶስ ሰጥቶን ይላል። መቼ ነው የሰጠ መድኃኔ ዓለም ክርስቶስ? ለአንተ አልሰጠህም። እናትን ልብዳ የሸርሙጣ ልጅ እንዳታስወጡት። 2 ደቂቃ አለ ጋይድ። ማንም ሰው እንዳያስወጣ ታውቃላችሁ። ሚዩት እንዳታረጉ ጋይድ ብራዘር። እውቀት የለም እኮ በልበልበለው። ቅድም የጀመርከውን ሰው ያለ ነው የሚሰጠው። ልብዳለና የሸርሙጣ ልጅ ታላግጣለህ እንዴ? በሰው ሃይማኖት ታላግጣለህ እንዴ? የገባበት ገብቻ አወጣለሁ። ቆይ ማንነት እናትን ልብዳትና የሴት ልጅ ከ35 ነው ከ37 ሲል ታቆማለህ። 2 ደቂቃ ጋይድ ብራዘርዬ፣ 2 ደቂቃ። እኔ እዚህ ቤት ለስድብ እፈቅዳለሁ፣ ለሚሳደቡ ሰዎች ማለት ነው። ዝም ብዬ እሰማለሁ። 2 ደቂቃ ተጠቀምና ስጨርስ ትወርዳለህ። ካለህም ጥያቄ ትጠይቃለህ ከስድቡ በኋላ ማለት ነው። ጥያቄ ትጠይቃለህ መጽሐፉ ላይ ወይስ ልጠይቀው ወይስ ስድቡን ትቀጥላለህ? አይ ቆይ እስቲ ላዳምጥ። ኦኬ፣ ታች ሆነ ማዳመጥ ከሆነ ታች ሆነ ታዳምጣለህ። ኦኬ ጋይድ ንግባ አኪያ በጥንተ ነገር ይላል። ወደ ጥንተ ነገራችን እንመልስ። እኛ በዛው በተቋረጠበት ነው የምንቀጥለው። ልብ በሉ 80 አሐዱ መጽሐፍ ቅዱስ ነው የማነበው። መጽሐፈ ኩፋሌን የማነበው ምዕራፍ 3 ነው የማነበው። ቁጥር 5 እስከ 7 ድረስ ካነበብኩ በኋላ ሙሉን ማንበብ ትችላላችሁ። እኔ መጽሐፉ ሙሉን ያነበብኩት ቁጥር 18 ላይ ግን እንደዚህ ይላል ዋና ዋናው ላይ። ምክንያቱም 19ን ቁጥር በማንበብ እንዳላስቸግራችሁ እንጂ ከፈለገ ሙሉን ገብቶ የሚያወራ ሰው ካለ ሙሉን አነባለሁ። ኦኬ፣ ገጽ 129 ላይ ነው የማነበው። እሺ፣ ስለዚህ ሰው የተሞላውን ነው የሚያወጣው። እኔ ቤት እናንተ ሲጀመር እኮ ማለት ነው በፍልጥ ካልሆነ በፈልጥ አይገባችሁም እኮ እናንተ ሲጀመር የኦርቶዶክስን ክብር ማቃለል ስራችሁ ነው። እስቲ ለእስራኤላውያን ከተጻፈ እስራኤላውያን ብቻ ናቸው ቀዳሚትን የሚያከብሩት? ከየት ቤተ እምነት መጽሐፍ ቅዱስ ለእስራኤላውያን ብቻ የተጻፈው እኮ እንድናወራ በተግባቦት ህግ ሰው ስላለ እዚህ ብዙ ሰው ሲጀመር እናንተ ሲጀመር መቀነጫጨብ እኮ ነው ትክክለኛው ነገር። አንደኛ ደግሞ ቤተ እምነት ነው አቀነጫጨብ መጽሐፈ ኩፋሌ ነው ያወጣሁት። ድርሳነ ሰንበት እዚህ አለ። በኢትዮጵያ ኦርቶዶክስ ታሪክሳን ሁለቱም ተአማኒነት ያለው መጽሐፉም በብፁዕ አቡነ ተክለ ሃይማኖት ዘመን የታተመ ነው። ይሄኛው ብራዘርዬ ፓትርያርኩ እናንተ ይኸውልህ ይሄን ሁሉ መጽሐፍ ቅዱስ ግን በክብር ድርሳነ ሰንበትም በቤተክርስቲያኒቱ ማተሚያ የታተመ ነው። ቤተክርስቲያኒቱ ያተመችው በሉተርና በሉተር የተመሰረተ ሃይማኖት የተገነጣጠለ ሃይማኖት ይዘህ ኦርቶዶክስን አታብጠልጥል። አውራኝ እሱን የምታወራኝ ከሆነ በእውቀት ይሁን ሁሉም ጨዋታ ሁሉንም የምንነጋገረው ነገር ውስጥ ለምን ትገባለህ? ኦኬ፣ በእውቀት አውራኝና በቃ አንተ ማህበራዊ ሚዲያ ቲክቶክ እና ፎሎወር ለመጨመር ኦርቶዶክስን ብጥልጥል አድርገን አንተ የምትከብረው። እሺ፣ አሁን ምንድነው ወንድማችን፣ በእውቀት ታወራኛለህ፣ በእውቀት ትሞግተኛለህ። እኔ በመረጃ ካሜራ ከፍቼ ደብቄ አይደለም ካሜራ እንደዚህ እናንተ ጋር ሲጀመር ይኸውልህ አንድ ነገር ልንገርህ።
እናንተ እኮ ሲጀመር ቢያስረዷችሁም ልባችሁ እንደ ፈርዖን ስለደነደነ በመጽሐፍ ላይ ያለውን እስኪ አስረዳኝ። በመጽሐፍ ላይ አስረዳኝ እስኪ ይሄንን ቀዳሚትን አመለክታቸዋለሁ ብሎ ይሄ እኮ እናንተ መጽሐፍ 66 የሚለው 66 መጽሐፈ ነቢያትን የካዲውን መጽሐፍ የያዘ እኮ ነው። ይሄ እናንተ ይሄ መጽሐፍ ይሄኛው 80 አዱ ነው። 80 አዱ የሚባለው መጽሐፍ ታውቃለህ? 80 አዱ ነው። 80 አዱ እኮ ነው ብዬ የምለው በቃ 80 አዱ ካወቅከው ያው ላሳይ ብራዘር። ለምን ነገር ታደርገዋለህ? በእውቀት ከሆነ በእውቀት ማውራቱ እናንተ እኮ እንደዚህ ስላደረጋችኋት ምን መስሏችሁ ነው እንጂ አሁን ሮሮውን ተውና ዲትሮካኔኒካል ብሎ የሚለው የብሉይ ኪዳን ተጨማሪ መጽሐፍት ብሎ የሚለው ከትንቢተ ሚልኪያስ ቀጥሎ ያለው እነዚህ 15 የሚባሉ ዲትሮካኔኒካል የሚባሉ የብሉይ ኪዳን መጽሐፍት የገቡት እስከ ማቴዎስ ወንጌል መጽሐፉን ታውቀው ከሆነ ብዬ ነው። ካላወቀውም ደግሞ በቀንነት ልንገርህ፣ እዚህ ሰው እየሰማ ስለሆነ ማለት ነው። ኦኬ፣ እነዚህ መጽሐፍቶች የገቡበት ነው። እነዚህ መጽሐፍቶች የገቡበት ይሄ የገባበት 15 መጽሐፍት ናቸው ተብሎ የሚታመኑ እነዚህ መጽሐፍቶች የገቡበት በዚህ 66ቱ በሆነው መጽሐፍት ላይ ነው። እዚህ ጋር ጌታችን የመድኃኒታችን ኢየሱስ ክርስቶስ አዲስ ኪዳን ይላል 27 ቅዱሳት መጽሐፍት። እዚህ ደግሞ እስከ ትንቢተ ሚልኪያስ ድረስ የብሉይ ኪዳን 39 ቅዱሳት መጽሐፍት 39 ሲደመር 27 66 ይሆናል። እነዚህ 15ቱ ሲጨመሩ 80 ወአሃዱ ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን ትላለች። ሲቆጠሩ ግን 81 አይደሉም፣ ወደ 87 መጽሐፍት ናቸው። ቁጥሩ ላይ ለጊዜው ልተው 87 መጽሐፍት ናቸው። ስለዚህ አሁን ያነበኩት ከዚህ ከተጨማሪው ነው። 66ቱ የሚባለው ወንድሜ 66ቱ መጽሐፍ ቅዱስ የሚባለው እነዚህ ወይ ደግሞ በተናጠል ደግሞ ከተጻፈ በጃን ወይ በቀዳማዊ ኃይለ ሥላሴ ዘመን የታተመው ይሄ ማለት ነው። ብሉይ ኪዳንና አዲስ ኪዳንን የያዘ ማለት ነው። አሁን የማነበው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 ወአሃዱ ላይ ነው። በ1980 ዓመተ ምህረት የታተመ ይህ መጽሐፍ ቅዱስ DCRO 53 በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታተመ 1980 ዓመተ ምህረት ያው ዩናይትድ ባይብል ሶሳይቲ አፍሪካ ሪጅናል ሴንተር ብሎ ኬንያ ናይሮቢ በአባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ኦኬ የዛሬ ስንት ዓመት ማለት ነው? በ1980 ማለት ነው። የዛሬ 37 ዓመት ነው ምናምን ነገር ኦኬ የዛሬ 47 አይ ቲንክ 37 47 37 ኦኬ ይሄ መጽሐፍ ነው። ከዚህ ላይ ነው ማነበው 80 አሃዱ ማለት ነው። ምን ይላል? ቀዳሚት ሰንበትን የሰጠሁት ለእስራኤል ነው፣ እስራኤል ብቻ እንዲያርፍበት በሰባተኛው ቀን፣ ከዛ ውጭ ያሉትን ሌላውን አህዛብን አልመረጠም ብሎ ያለው የራሳችሁ መጽሐፍ ነው። እኔ ምን ላድርገው ወንድምዬ? አይ ማንበብ ትክክል አይደለም። እኛ ስለዚህ አህዛብ ነን ማለት ነው። እስራኤላውያን መጽሐፍ ቅዱስ ሲጀመር ጌታ ለማን የጻፈው? መጽሐፍ ቅዱስ የመጀመሪያ ተደራሲያን የተጻፈላቸው በሙሉ አይሁዳውያን ናቸው። አይሁዳውያን ስለተጻፈ ስለዚህ ኢትዮጵያውያኖች አይመለከተንም ማለት ነው የምትለው አይደለ? አይመለከተንም አይደለም። እኛ በመጽሐፍ ቅዱስ አህዛብና አይሁድ ተብሎ የሚባለው በስጋ ከአብርሃም ዘር ያውም በስጋ ከአብርሃም ዘር ደግሞ ከሳራ ከሚወለደው ከይስሐቅ ይስሐቅ ያዕቆብን ያዕቆብ 12 አባቶችን የወለደው እነሱ አይሁድ ተብሎ ይባላሉ። እግዚአብሔር ኪዳንን የተስፋን ቃል የሰጣቸው ለነሱ ነው። መጽሐፍቱንም የጻፉት እነሱና የነሱ ልጆች ናቸው። ከዛ ውጭ ያለው እኛ አህዛብን ማለት ነው። ከዛ ውጭ ያለው በሙሉ አህዛብ የነበርን ነን። ክርስትና እስኪመጣ ድረስ እኛ እምነት የሌለን እግዚአብሔርን የማናቅ በወንዝ በድንጋይ በተራራ በሸለቆ ምናምን ነበርን። ምክንያቱም በዚህ ዓለም ተስፋተን ያለ ክርስቶስ ተለይተን እንኖር እንደነበረ በዚሁ በራሳችሁ መጽሐፍ 80 አሃዱ እኔም በማምነው በአዲስ ኪዳን ላይ በኤፌሶን መልእክት መጽሐፍ ላይ ቅዱስ ጳውሎስ ይሄ እኮ ነው በፈልጥ አይገባችሁም በፍልጥ ካልሆነ ታዲያ ፍልጡን ይዘናና እንግዲህ በፍልጡ እኛ በቃል ነው እንዲገባን የምንፈልገው። አንተ በፈሊጥ ለምን ከዚህ በላይ ቃሉ እንዴት ያስረዳል? እስራኤላውያን ፍልጡን ይዘው ስለዚህ አንተ እኮ የምትለው አሁን እኛም በአሕዛብ ስም እኮ ነው ያዝከን ወንድምዬ። አሁን እኔ በመጽሐፍ ቅዱስ ነው የማወራ። አንተ በፈሊጡ አልገባችሁም ማለት በፈሊጡም ታስረዳናለህ። ካልሆነ መጽሐፍ ቅዱስ ለእስራኤላውያን ከተጻፈ እኛ ተራ በተራ እንነጋገራለን ወንድምዬ። ይኸውልህ እኔ በእግዚአብሔር ቃል ነው የማስረዳህ። አንተ በፈሊጥ ልታስረዳ የመጣው በፈሊጡ በኋላ ተነግረናለህ። ካልገባን በፍልጡ ትጀምራለህ ማለት ነው። እዚሁ ፍልጡን አንስተህ እንግዲህ ገባችኋት እንደ ፈርዖን ልባችሁ ደንድኖ የሰው ሃይማኖትን እየገባችሁ ማባረር ነው ስራችሁ። ዘላለም ከእስራኤል ቤት ውጭ የሆኑት በሙሉ ይኸውልህ ቅዱስ ጳውሎስ ታላቁ ሐዋርያ አንተንም እኔንም ሌላውንም ከእስራኤል ቤት ውጭ በስጋ
የሆነውን ምን ብሎ እንደምን ክብር እንደሚጨምርላችሁ እንዲያዋርዳችሁ ቀጥልሽ። በቃ እታች ወርደ እንግዲህ ትንሽ እየየበል ወድመኝ በቃ አንተ ምንም አንተው ራሱ አይገባችሁም። አንዴ በፈሊጥ አንዴ በፍልጥ ብለህ ትለናለህ። ድንጋይ ውርዋሩ ከምትጀምርብን እታች ወረደና ስማ። ምንም በእውቀት ለማውራት እውቀቱም አልመጣልህም ማለት ነው። እውቀት ያላችሁ ሰዎች ግቡ። መጽሐፈ 80 አሐዱ አንብቤያለሁ ብሎ የሚል 80 አሐዱ አንብቤያለሁ የሚል ይግባ። ስለ ሰንበት ዛሬ እንነጋገራለን ደሞቼ። ኦኬ መጽሐፍ ቅዱስ አንብቤያለሁ ብሎ የሚል ወገቤን በእውነት መቀነት በእግዚአብሔር ቃል ታጥቄያለሁ። ኦርቶዶክሳዊት ሃይማኖትን ቤተክርስቲያን ያስተማረችኝን እናገራለሁ፣ አስረዳለሁ። ስለ ሰንበት ያለውን ነገር አስተምራለሁ። ሰንበት ማለት እሁድ ከእግዚአብሔር አብ እኩል አመልካታለሁ የሚል ይግባ። በዚህ መጽሐፍ እንግዲህ እኔ በፍልጥ ብዬ አልልም። በዚህ መጽሐፍ ትጠይቃለህ፣ በዚህ መጽሐፍ ትጠየቃለህ። በእውቀት ብታወራ ህዝብ ይማራል። እኔም ተሳስቼ ከሆነ እመለሳለሁ፣ አንተም ተሳስተህ ከሆነ ትመለሳለህ። ካልሆነ ግን እስከ መቼ ድረስ በራሳችሁ ላይ እየቀለዳችሁ ወይ ደግሞ ሌሎች እንዲቀልዱባችሁ እየፈቀዳችሁ ትኖራላችሁ? ወንድሞቼ እናቶቼ፣ እስከ መቼ ድረስ? አይ ኤርሚያስ ስትናገር አንጀቴን ድብን ርርድ ቅጥል አረከው ብለህ ካልክ ናግባ። 2 ደቂቃ ፈቅድላለሁ። 2 ደቂቃ ከእናቴ ከሚስቴ ከልጆቼ ከእኔ መርጠህ የስድብ ናዳ ታወርዳለህ፣ ትንሽ ትተነፍሳለህ ማለት ነው። ከዛስ በኋላ ጥያቄ ካለ እቀበልሃለሁ፣ በቅንነት መልስልሃለሁ። ኑ ግቡ። ያው ቤት አሁን ሁለቱ ቦታ ለኦርቶዶክሳውያን ወገኖች ፈቅጃለሁ። ገብተው ነበር ላጥ ብለው እኮ ወጡ። ኔትወርካቸው አይሰራም። ስታስገቡ ይሁን አስገቡ እና ምን ይላል መጽሐፈ ኩፋሌ ኦርቶዶክስንም አሕዛብ በሙሉ የተባለውን አልመረጠም ይላል። አልመረጠም፣ አበለሻሸው። የኩፋሌ ጸሐፊ አበለሻሸው። ቀዳሚት ሰንበትን እናከብራለን፣ ቀዳሚትን ሰንበት ብላችሁም እናከብራለን ብላችሁ የምትሉ እናንተን አልመረጣችሁ። አልመረጣችሁም ወገኖቼ። የተመረጠው የአይሁድ ሕዝብ ነው ይላል መጽሐፋችሁ። ምን ላድርገው ነው ይታል? ምን ኤርሚያስ መጽሐፍ መጎርጎርህን አቁማ ማንበብህን ተው ብለህ ካልከኝ እስቲ እሱን እንግዲህ ቀስ ብዬ እናስብበታለን። ካልሆነ ግን ኦርቶዶክስ መልስ አላት ሲሉ የነበሩ ወገኖች መጥተው ይመልሱልን። በቅንነት ነው የምንጠይቀው። መጥተው ይመልሱልን። ምን ክፋት አለ? እንዴ ጠፋ እኮ ሰው ሁሉ። እንዴት አንድ ሺህ ሰው እየሰማሁን 1000 ጴንጤን የሚያይ? ኧረ ነቃ በሉ ኦርቶዶክሳውያን፣ ኑ ግቡና እሁድ ቀን ሚካኤልን እያዘዘችው ነው። እሁድ አሁን እዚህ 1000 ሰው ነው የሚሰማው። ከዚህ ውጪ ከውጭ ሆናችሁ የማትገቡ አላችሁ። ከውጭ የተደበቃችሁ ቢያንስ ከ500 ያለነሰ ማለት ነው። እስቲ ምን ሊሆን ይሄ ፈልፈልቱ እያልክ የምትሰማኝ ናግባና ልጠይቅህ። እሁድ ቀን ሚካኤልን ታዘዋለች። እሁድ ሚካኤል ስትል አቤት እንዴት ትለዋለች? የክርስቲያን እረፍት የምትሆን የአይሁድ እረፍት ቅዳሜ ናት። የክርስቲያን እረፍት እሁድ ነው። የክርስቲያን እረፍት የምትሆን ሰንበትም እሁድ ማለት ነው። ቅዱስ ሚካኤልን በእኔ ቃል ኪዳን የሚያምኑትን በእኔም ስም የመጸወቱትን እሁድ ሳንቲም የሰጡ ማለት ነው። ገንዘብ የሰጡ ልብስም ይሁን ገንዘብ የሰጡ የኔም ተዝካር በቅንፍ ሰንበቴ
ሲያደርጉ የነበሩ ክርስቲያንን ከሐሳር ወደ ክብር ከሲኦል ወደ ገነት ታወጣቸው ዘንድ አርብ በ9 ሰዓት ፈጥነ ወደ ሲኦል ውረድ ትለዋለች። ማንን? ቅዱስ ሚካኤልን። ማነች ባይዋ? ሰንበት፣ የክርስቲያን ሰንበት። የክርስቲያን ሰንበት ማናት? እሁድ ማለት ነው። ቀኗ አፍ አውጥታ እሁድ ቀን ይታይ ሚካኤልን። ሚካኤል ስትለው አቤት። ከዛስ ሚካኤልም እንዳልሽው ይሁን አላት። ሚካኤልም እልፍ አላፋት መላእክትን አስከትሎ ቅዳሜ እስኪነጋ ድረስ አርብ በ9 ሰዓት ሰኞ እስኪነጋ ድረስ እረፍትን ያገኙ ዘንድ ሰንበትን የሚያከብሩ በሲኦል የነበሩ ነፍሳትን ለማውጣት ወደ ሲኦል ወረደ። ባሏ የፈታት ሴት ብቻዋን እንድትኖር ሲኦልም ኃጥአንን አጥታ ብቻዋን ትቀራለች። ሙስሊም የለ፣ አይሁድ የለ፣ ጴንጤ የለ። ጴንጤ ሲጀምር እዛ ምን ሊያደርግ ይገባና ፈዛዛና ከርፋፋ የሆነ ጴንጤ ካልሆነ በስተቀር ነፍሴን አለሟየች ብሎ የሚሉት አንደርግራውንድ ውስጥ ዋሻ ውስጥ የሚሄድ ትውልድ ሲኦልን እኮ እዚሁ እየተለማመዱት ነው። ሰሜን ሸዋ ላይ በትልቅ ዋሻ ውስጥ ጣሊያን ይቆፍረው ባልቻ በነፍሶ ይቆፍሩት ደጃች በላይ ዘለቀ ይቆፍሩ አይታውቅም። ሰሜን ሸዋ ላይ ያለ አንድ ዋሻ አለ። ነፍሴን አለሟን አየች ብሎ የሚል ማለት ዋሻ እዚሁ ሆነ ኤክሰርሳይዝ ታደርጋለህ ማለት ነው ሲኦልን። እና ባሏ የፈታት ሴት ብቻዋን እንድትኖር ሲኦልም ኃጥአንን አጥታ፣ ምክንያቱስ ሚካኤል በሙሉ ጠራርጎ አወጣቸው። በማ ትእዛዝ? እሁድ የምትባል ቀልደኛ ቀን የምትቀልድ ቀን ነች። ቀን እሁድ ቀን ሰንበት እና ሚካኤልን ፈጥነ ወረድ ወደ ሲኦል አለችው። አርብ ከሰዓት በኋላ በ9 ሰዓት ወርዳ ከዛ ይሄን አባ ገብረ ኪዳን እኮ ሲናገሩት ነበር። እኔ ስናገረው ነው እንዴ ደምህ የሚፈላው አንተዬ? ኤርሜ ምን እንዴት ነው ነገሩ? እንትን ጾታዋ ሴት የሆነውስ ነገር እሁድ እሁድ ጾታዋ ሴት የሆነውስ ነገር እንዴት ነው? ምን አውቃለሁ ዳጊኒ። አሁን እኔ እኮ ጾታውም ምንም እኮ ተደበላልቋል እኮ ነገሩ ሁሉ ድብልቅልቅ ብሏል። ሰላም ኤርሚያስ። እሺ ሰላም። እዚህ በሰንበት ኤርሚያስ ባነሳው ላይ ማለት ነው። ማፊ ኬት ቤተም አንድ ጊዜ ኤርሚያስ ቆይ አንድ ጊዜ ማፊ ኬት ቤተ እምነት ነሽ? ኦርቶዶክስ። እንዴት ዋላችሁ? ኦርቶዶክስ ናቸው ነው ያስገባቸው። እሺ እግዚአብሔር ይመስገን። ማፊ ከቀደመች እሷን ነስታትና ኤርሚያስ ከተደበቀ አወርዳለሁ። ተደብቃል ብራዘር፣ አልፈቅድልህም። እና ተመለስና ፊት ለፊት ላይ ሆን፣ ካልሆነ ላስወጣ ነው። እሺ የብርሃን ልጆች ነን፣ የክርስቶስ ማለት ነው። እንደ የተደብቃችሁ ሪፖርት ለማድረግ አትምጡ። አሁን ማፊ እንደመጣች በፊት ለፊት ነው ቁጭ ያለችው፣ አልተደበቀችም ማለት ነው። እሺ እህታችን ማፊ። እኔ ልሟገትም ወይ ኦርቶዶክስን ወክዬ አይደለም የመጣሁት እውቀቱ ስለሌለኝ። እሺ ግቡ ስትል በጣም ትምህርቱን ስለፈለግኩት እንቅልፌ ሲመጣ ገባው። ለመማር ነው የመጣሁት። ኦኬ ቀዳሚትን ታከብሪያለሽ? ቅዳሜ ሰንበት ነው ብለሽ እህታችን? ሰንበትን አከብራለሁ። ቅዳሜ ሰንበት ነው ብለሽ ታከብሪያለሽ አይደል? እሁድን ሰንበት ነው ብዬ አከብራለሁ። ቅዳሜስ? አክብሬ አላውቅም። በኦርቶዶክስ ቤተክርስቲያን ሰንበት የሚባሉት እሁድ ብቻ ነው ሰንበት የሚባለው ወይስ ቅዳሜም ሰንበት ነው? እሁድ ይመስለኛል ብለሽ ስላልሽ ሊያዝልሽ። ለምሳሌ ቅዳሜ የአሁኑ የፋሲካ ጾም የት ነው ያለሽው? ኢትዮጵያ ውስጥ ነው ያለሽው? ዩኤስ ነው ያለሽው። ኦኬ ቅዳሜ እና እሁድ ቅዳሴ በጠዋት እንደሆነ ታውቂያለሽ አይደል? አውቃለሁ። ለምንድን ነው ቅዳሜ ቀን ቅዳሴ በጠዋት የሆነው? አላውቀውም። ለዛ ነው ኦርቶዶክስንም መወከል አልችልም። ሰንበት ነው ብሎ ስለሚታመን ማለት ነው።
ስለዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን ሁለት ሰንበት አለ ተብሎ ይታመናል። እሁድም ሰንበት ነው ተብሎ ይታመናል። የክርስቲያን ሰንበት የሚባለው ይሄ ማለት ነው። ቀዳሚም ደግሞ ለአይሁዳውያን የሰጣቸው ነው። ስለዚህ ቀን ትናገራለች ብለሽ ታስቢያለሽ? እሱን ይህንን ሰምቼው ይህንን መጽሐፍም አይቼው ሰምቼውም አላውቅም እና እሺ ቢኒያም በጣም ተገርሜ እያየሁ ነው። ወንድ በነተሽ ኤርሚያስ ብሎክ አደርጋለሁ። ከዚህ በኋላ ብትደበቅ ብሎክ ነው ማደርግ። ስርዓት ካስገባው በኋላ ደግሜ ያስገባው እኔ ነኝ። ካስገባው በኋላ ገብታ አትደበቅ። ኦኬ ጥያቄ አለኝ። ጥያቄን መልስልኝ ነው እኮ ያለው። በቃ ጠብቅ። ማፊ ሚዩት አድርገሽ ቁጭ በይና ኦርቶዶክሳውያን ገብተው ሲወያዩ ዝም ብለሽ ተማሪ ከነሱ ምን እንደሚሉና እኛ ምን እንደምንል መጽሐፉ ምን እንደሚል በደንብ ተከታታይ። ኦኬ ኤርሚያስ ነው። ኦኬ እሺ ቴንክ ዩ። አንድ የሆነ ነገር ልናገር ማፊ የሱኛው ስለቸኮለ ኦኬ እሺ ቆይ እሱ ቸኩሏል እና በኋላ ተናገር። እሺ የኔ ጥያቄ ምን መሰለ? በብሉይ ኪዳን ላይ ከ8 እስከ 11 ላይ ኦሪት ዘጸአት ላይ የተጻፈ 10ቱ ትእዛዛት አለ። እዛ ላይ ሰንበትን አክብሩ ይላል አይልም? እቺን ብቻ መልስልኝ ጨርሻለሁ። ለማን ነው ያለው ይላል ቃሉ፣ ግን ለማን ነው ያለው ነው? ለክርስቲያኖች አይልም። ለክርስቲያኖች አይልም። ቃሉን አንብብል ከዚሁ ከ80 ያዱ ማለት ነው። አክብሩ ይላል፣ ግን ማንን ነው ያለው ብሎ የሚለውን ነገር ማወቅ በጣም ወሳኝነት አለው ወንድምዬ። እንደዚህ ይላል፣ ከግብፅ ምድር ያወጣው ህዝብ የማን ህዝብ ነው? ክርስቲያኖች ነው? ማንን ያወጣው ጌታ? ሞክሼ ቀጥል እየሰማሁ ነው። ማይክን ክፈትና አውራኝ። ማይክን ክፈትና አውራኝ። እኔ እናንተ እያወራን ስለሆነ ማይክን አትዝጋ። የሚረብሽ ድምጽ ከዚህ እንዳይገባብኝ ነው የምዘጋው። ችግር የለውም። አንተ ለማን እንደሆነ ከፍተህ አውራኝ። ችግር የለውም። ቃሉን እኮ አውጥቻለሁ። ዘጸአት ላይ አውጥቻለሁ። ከግብፅ ምድር ያወጣው ህዝብ ማንን ነው? ክርስቲያኖችን ነው? ማንን ነው ያወጣው እግዚአብሔር? ክርስቲያኖችን። መጽሐፍ ቅዱስ መረጃ አለ ክርስቲያኖችን እንዳወጣ? ክርስቲያን በዛ ዘመን ነበር? አዎ ስላለ ነው መጽሐፍ የተጻፈው እኮ። በዛ ዘመን እስራኤልን ከግብፅ ምድር ሲያወጣ ክርስቲያን ነበረ እያልከን ነው? እሺ እታች ወረደና በቅንነት ተማረው ወንድሜ። ምንም የማታውቀውን አሁን በአንተ አለማወቅ እኔ አልሳለቅም። ኦኬ መጽሐፍ ቅዱስ አንብብ። ክርስቲያን በሙሴ ዘመን ክርስቲያን አልነበረም። ክርስቲያን የቱ ጋር እንኳን እንደጀመረ አታውቁትም። ዝም ብለው መምህራኑ አንዳንዶቹ መቼም እውነተኛ የሆኑ የኦርቶዶክስ መምህራን ክርስትና የት እንደጀመረ በደንብ በሚገባ ከእኔ የተሻለ የሚያውቁ አሉ። በደንብ የሚያሳውቁ የሚናገሩ ማለት ነው። እኔ ህሊናዬን ስላልጣልኩኝ እንደዚህም እውነትን እንመሰክራለን። ዝም ብሎ ጭፍን ጥላቻ ምናምን ነገር ያለን ሰዎች አይደለም። ክርስትና የጀመረው በክርስቶስ እንጂ በአይሁዳውያን ዘመን አይደለም ማለት ነው። ስለዚህ እዚህ ጋር እነዚህን 10ቱ ትእዛዛትን አክብሩ ብሎ ያላቸው ለእስራኤል ልጆች ነው። ኦኬ ሌላ ሰው ካለ መግባት ይችላል። ሌላ ሰው ካለ መግባት ይችላል። አቤት። እሺ እንኳን ደህና መጣ ወንድማችን። እንኳን ደህና ቆየ። ሚኪ ከየት ቤተ እምነት ነው? ከኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። እየሰማህ ነው እየተነጋገርንበት የነበረውን ነገር? አሁን የሰማሁት። እሺ ሰንበተ ክርስቲያን ተብሎ በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚጠራው ቀን የትኛው ነው? ቀዳሚት ወይስ እሑድ? እሑድ። እሑድ ቀኗ ሚካኤልን ማዘዝ ትችላለች? መልአኩን እንዴት ቅዱስ ሚካኤልን ትእዛዝ ሰጥታ ለሚካኤል ለመልአኩ አለቃ ለሚካኤል ትእዛዝ ሰጥታ
እና ይሄን እንደዚህ አድርግ እና እንደዛ አድርግ ብላ ማለት ትችላለች ቀኗ? አዎ ትችላለች። ኦ እሺ። በየትኛው የመጽሐፍ ቅዱስ መሰረት መላእክትን ቀኖች አዘዋቸው ነበረ እያልከ ነው ከዚህ በፊት? አዎ እሺ። መጽሐፍ ቅዱስ ያለ ምዕራፍ ስንት የትኛው የመጽሐፍ ቅዱስ ክፍል ላይ ላውጣ? ቁጥር ስንት መላእክን ቀኖች እንዳዘዟቸው ከዚህ በፊት የሚናገር? መጽሐፍ ቅዱስ ብቻ እኮ አይደለም የሚጻፈው፣ ሁሉንም መጽሐፍ ቅዱስ ላይ አለ ብለኸኛል። መጽሐፍ ቅዱስ ላይ አለ ብለኸኛል። መጽሐፍ ቅዱስ ላይ አላልኩም። ያላልኩትን አትበል። መጽሐፍ ቅዱስ ውስጥ አለ ብያለሁ እኔ። አዎ አልከኝ። መጽሐፍ ቅዱስ ላይ ያሳየ ቢል ስለ አለው ቢል ስለ አዎ ስትለኝ ይሄው መጽሐፍ ቅዱስ ስር ያለ አልኩ። አላልኩም። ያላልኩትን አትበል። እኔ ያልኩት አንተ ያልከኝ እሁድን ማዘዝ ይችላል ወይ? መላእክትን ማዘዝ ሚካኤል አይደለም እሁድን የሚያዘው። ሚካኤል አይደለም እሁድን የሚያዘው። አንተ እሁድን ሚካኤል ማዘዝ ይችላል ነው። እሁድ ራሱ እሁድ የሚባለው ቀን ሚካኤልን ማዘዝ ይችላል ወይ? ትእዛዝ ሰጪ እሁድ ሆኖ ትእዛዝ ተቀባይ ሚካኤል መሆን ይችላል? እሺ። በምን አስተምሮት መሰረት? በእግዚአብሔር ቃል። የእግዚአብሔር ቃል ከመጽሐፍ ቅዱስ ወይስ ከመጽሐፍ ቅዱስ ውጪ? ሁሉንም፣ በሁሉም። እሺ፣ በሁሉም። ያው ከመጽሐፍ ቅዱስ አሳየኝ። ምዕራፍ ስንት? የትኛው መጽሐፍ? ቁጥር ስንት? ማን እንደ እሁድን የሰራው? እግዚአብሔር ነው። ቀናትን የፈጠረ ታዲያ እሁድ እግዚአብሔር ሲባል ቆይ እሁድ ሲባል ቀኑን የፈጠረ እግዚአብሔር ነው። በቀኑ ደግሞ እግዚአብሔር ማዘዝ ይችላል አይደለ? እኔ ስለ እግዚአብሔር አይደለም የጠየኩህ። ሰንበት ስለ እግዚአብሔር ነው የጠየከኝ እንጂ አልጠየኩም። እኔ የጠየኩህ ልብ ብለህ ሰማይ። ቆይ አሁን ልጻፈልህ። ቆይ አንተ እሁድ ሰው እየሰማ አላገኘኝ። አድምጠኝ። አላገኘኝ። እሁድ ከየት ነው ያገኘው? አድምጠኝ ብራዘር። እሁድ ከእግዚአብሔር እኮ ነው ያገኘው አይደለ? ሰኞ እንዲሰራው ማክሰኞ እንዲሰራው ብሎ እግዚአብሔር አስቀመጠ። አድምጠኝ አልኩህ እባክህ። የኔ ጥያቄ እሱ አይደለም ማለት ለተጠይቀው ጥያቄ ፈልገው እኮ አይደለም የምትወስደኝ። አንዴ ጠየቀኝ። ስለዚህ እኔ ለጥያቄ የሚመጥን መልስ ከሰጠኸኝ ኦኬ፣ ካልሆነ አይ መደበቅ እፈልጋለሁኝ ለምትጠይቀኝ ጥያቄ። ለምንድን ነው የምትደበቀው? ኦኬ፣ መደበቅ ማትፈልግ ከሆነ እሁድ ቀን ቆይ፣ አንተ ለምንድን ነው ክርክር የፈለግከው? እንድትረዳ። እሁድ ቀን ልብ ብለህ ስማኝ። ሚካኤልን ቅዱስ ሚካኤል የማን መልአክ ነው? የእናንተ እንድል ነው። የእግዚአብሔር መልአክ ነው። የእኛም መልአክ። በጣም ጥሩ። እግዚአብሔር ማንን ሰጠን? መላእክትን። ልብ ብለህ ስማኝ ወንድሜ፣ የገባኸው ከዛ በኋላ ከሰኞ ከቅዳሜ ጀምሮ እስከ እሁድ ድረስ ያለው ቀን እግዚአብሔር ሰራው። ሚዩት አድርጉት። በቃ እየተደበክ ነው። ምንም እውቀት የለህም። መደማመጥ አትችልም። ጥያቄን አልሰማህም። ለጥያቄ የሚመጠን መልስ እየሰጠኸኝ አይደለም። በቃ ጊዜ እየፈጀ ስለሆነ ታች ተወርዳለህ ማለት ነው። ለምን ፈጃለሁ? እየሰማሁ እኮ ነው። ከሰማኝ ታዲያ ልብ ብለህ ስማኝ። የኔን ጥያቄ ልብ ብለህ ስማኝ ወንድምዬ። አንዴ ሚኪ ልብ ብለህ ስማኝ። እሁድ ቀን ሰንበት ነው ተብሎ የሚባለው የሰንበተ ክርስቲያን ተብሎ በኦርቶዶክስ ይጠራል። ይሄ እሁድ ቀን ቅዱስ ሚካኤል መልአኩን ማዘዝ ይችላል ወይ ነው ያልኩህ? አዎ ይችላል አልኩህ እኮ። ኦኬ፣ ማዘዝ ይችላል ወይ ነው ብዬ ስለ አዎ አልከኝ። አዎ ይችላል። ኦኬ፣ ስለዚህ እሁድ ቀን አፍ አውጥቶ ሚካኤልን ይናገረዋል ማለት ነው፣ ትእዛዝ ይሰጠዋል። ማን አለ? እኔ አላልኩም። አፍ አውጥቶ ማዘዝ ይችላል እያልከኝ አዎ እያልከኝ። አዎ ይችላል እኮ። ስለዚህ ትእዛዝ ይሰጣል ማለት ነው። ትክክል። ኦኬ፣ ታዲያ ማን አለ አትበለኛ። ስለዚህ ማዘዝ ይችላል። ልብ በሉ አላልኩም እኔ። አፍ አውጥቶ የሚል ሌላ ነገር ስለሆነ። እሺ፣ በምንድን ነው ማዘዝ የሚችለው? በቀኑ። ቀኑ ምን ብሎ ነው የሚያዘው ሚካኤልን? በጣም ጥሩ። አሁን ይኸውልህ በዚህ እሳቤ ማክሰኞ ቀን እንዲህ ተሰራ፣ እግዚአብሔር ይሁን አለ፣ ሆነ አይደለ? እሱ እግዚአብሔር ያለው ዘፍጥረት መጽሐፍ ማለት። አዎ እሱ ያለውን ቀን እሁድ ያለውን ቀን መላእክትን ያዛል። ማን? እግዚአብሔር። በእሁድ በዕለተ እሁድ ተፈጸመው እግዚአብሔር ነው። የኔ ጥያቄ ምንድን ነው? እኔ እግዚአብሔር መልአኩን ያዛል ሚካኤልን አልከኝ። ጥያቄን አልሰማኝም። እግዚአብሔር ሚካኤልን አድምጠኝ እባክህ፣ አታውራ እኩል። ሚካኤል ማነው? እግዚአብሔር ሚካኤልን ያዛል ወይ ብሎ ያዛል። አዎ አልኩህ። እኔ ጥያቄ አይደለም፣ የኔ ጥያቄ አይደለም። እሁድ የሚባል ቀን እኮ ነው። ቀኑ የሚያዘው እግዚአብሔር ነው አልኩህ። ወንድሞቼ ናቶቼ ልብ በሉ። እዚህ ውስጥ ያላችሁ 1200 ሰዎች ልብ በሉ። ያለ እግዚአብሔር ቀንን ቆይ አድምጠኝ እንድገልጽልህ። ኦኬ፣ ጌታ ቀንን ያዛል። ቀን ሁሉ በትእዛዙ ይኖራል። ያዛል ማለት ነው። እንደዚሁም መላእክትንም ያዛል። ጌታ እግዚአብሔር
ቀንንም ያዛል፣ ቀኑን በትእዛዙ ስለሚኖር መላእክትንም ያዛል። ይሄ የጌታ ነው የእግዚአብሔር ማለት ነው። የኔ ጥያቄ እሁድ ቀን ራሱ እሁዱ ቀን ሰንበት ክርስቲያን ሰንበት ሚካኤልን መልአኩን ማዘዝ ይችላል ወይ ነው ጥያቄ። አዎ ያዛል። እሺ ምን ብሎ ነው የሚያዘው? እግዚአብሔር በዕለተ እሁድ አርፎ መላእክትን ያዛል። ማን ነው የሚያዘው? እግዚአብሔር። ልብ በሉ የጠየቁትን ጥያቄና የሚመለስልን መልስ። ኦይ አንተ ለምን አታናግረኝ ታዲያ? አንተ እያናገርኩ የኔ ጥያቄ አሁን ስማኝ። እግዚአብሔር መልአክን ያዛል አይደለም? እኔ ነኝ አሁን ደግሞ ማብራራለህ። ቀናት የሚባሉት በሙሉ ጥያቄ በመጀመሪያ ምንድነው? ጥያቄ ምንድነው? እሁድ ሚካኤልን ማዘዝ ይችላል ወይ ነው? አዎ በቃ ነገርኩህ እኮ። አዎ አልኩ። በቃ ከሰኞ እስከ ዓርብ ይኸውልህ፣ ከሰኞ እስከ ሰኞ የሚባለው ቀን እግዚአብሔር ያዛል። በዕለተ ቀኑ፣ በወራቱ፣ በሰዓታቱ፣ በዘመናቱ እግዚአብሔር ያዛል። የእግዚአብሔር ቀን የሆነው በሙሉ ለምሳሌ ፍጥረታት አንተ ባታመሰግነኝ ድንጋይ አፍ አውጥቶ ያመሰግነኛል ይላል። ድንጋይ አፍ አውጥቶ አይናገርም። በእግዚአብሔር እሳቤ ግን ይናገራል። ዓለም ላይ ያሉ ፍጥረታት በሙሉ በውሃም ይሁን አየርም ይሁን በሙሉ እግዚአብሔርን ያመሰግናል። በእግዚአብሔር ቀን ይታዘዛል። ቀን የእግዚአብሔር ኃይል ነው። ቀኑ የእግዚአብሔር ነው። በዕለቱ እሁድን በእግዚአብሔር ኃይል መላእክትን ማዘዝ ይችላል። እሁድ የሚባል ቀን አታሳየኝም። ቢጫ ነው ቀይ ነው አንተ አታሳየኝም። በእግዚአብሔር ቤት ግን በእግዚአብሔር እሳቤ ግን በእግዚአብሔር ኃይል ግን ይቻላል። ስለዚህ እሁድ የሚባለው የእግዚአብሔር ቀን ነው። እሺ ለጠየቁ ጥያቄ ተገቢ መልስ ነው አይደል? አሁን የሰጣኝ ትክክል። ጥያቄ ምን ነበረ? እሁድ ቀን ሚካኤልን ያዛል ነው በደንብ ጥያቄ። አንተ የመለስክልኝ ግን እግዚአብሔር እሁድን ቀንና መላእክትን ያዛቸዋል ብሎ የሚለውን እዚህ ጋር ጌታ ብዬ የጻፍኩትን የኔ ጥያቄ አይደለም። ልብ በሉ ወንድሞች እናቶች፣ ስሙልኝ ወንድሞች እናቶች፣ የኔ ጥያቄ አይደለም። የኔ ጥያቄ እሁድ ቀን ሚካኤል መልአኩን ያዛሉ ብዬ ስለው አዎ ያዛል አለኝ። ምን ብሎ ግን ደስ ይላል ለውይይቱ እንዲመች ቅዱስ ሚካኤል የሚባለው። አቤት ቅዱስ ሚካኤል መጽሐፉ ሚካኤል ሚካኤል የሚል ካልሆነ በስተቀር የታብሰው ካልሆነ እንደውም ቅዱስ ሚካኤል ነው የሚለው። አድምጠኝ ወንድሜ፣ ሚካኤል እያልኩ ነው የምጠራው እግዚአብሔር መልአክ። አሁን ቅዱስ ሚካኤል ነው የሚለው። ምን አግብቶ አንተ ማን ቤት ሆንክና? ማን ቤት ሆንክ? እንደዛ ስለሚል የኛ በሊድና አንተ ስዕል ላይ ያለ ጣዖት አይምሰል። ሚካኤል ይሄ እግዚአብሔር ገናና መልአክ ነው። እሱ የእናንተ አይደለም። ለምጠይቀው ጥያቄ እንኳን አግባብ መልስ ያልመለስ አንተ ልታረመኝ። እዚህ ጋር ቅዱስ ሚካኤል እንኳን ብዬ ጽፌዋለሁ። ኦኬ ሂድና ያ ማን ነው ዶዶሮኒ የሚባል የካቶሊክ መነኩሴን ረግጦ ያዘው አጭር ጉርድ ቀሚስ የለበሰውን ሰውዬ ጣዖት መሆኑ እኮ የራሳቸው ኦርቶዶክስ ምሁራን እኮ አጋለጡት። ዶዶሮኒ የሚባለው ጳጳሱን ረግጦ ያለውን እሱን ስማልኝ። ኦኬ ወይ እሱን አምን። ቅዱስ ሚካኤል እያልኩ ሚካኤል አትበል ትለኛለህ። ይኸው ሚካኤል ብዬ ጠራ። እንኳን ሚካኤልን አይደለም ጌታ ኢየሱስን ኢየሱስ ብለን የምንጠራው፣ እግዚአብሔርን እግዚአብሔርን የምንጠራው፣ አቶ ጋሼ አምላኬ ምናምን ብለን አንልም። እግዚአብሔር ብለን እንጠራዋለን። ጌታም ብለን እንጠራዋለን። የሰራዊት ጌታም ተብሎ ይባላል። አምላካችንም ብለን እንጠራዋለን። ሚካኤል ተብሎ ስለተጠራ ውርደት አይደለም። ኢየሱስ ብለንም ስለጠራን ውርደት አይደለም። እንደ አንዳንድ ዲያቆኖቻችሁ እንደነዛ ማርያም ዘለቀ አይነት ሚካኤል ተብሎ ሲባል ማን ነው ኢየሱስ ተብሎ ሲባል ያንቀጠቅጠኛል፣ ያንዘፈዝፈኛል፣ ያናድደኛል ብሎ እንዳለው አይደለም። ኢየሱስ ብለን ስሙን ኢየሱስ ትይዋለሽ ብሎ በመልአኩ እንዳለ ኢየሱስ ብለን ስለጠራን እንዴት ዘርጥጠህ ትጠራኛለህ? ለቅቤ ቅል እንኳን ማንጠልጣ ያለው ብሎ እንደሚል የደብተራ ተረት አይደለም ጌታ የሚናገረው። ያው እኔ ቅዱስ ሚካኤል ብዬ እየጠራው ነበር፣ መልስ የለም። ሲጀምር ጥያቄና መልሱ አልተገናኘም። የኔ ጥያቄ እሁድ ቀን ሚካኤልን ታዘዋለች ወይ ነበር። የእሱ መልስ ምንድነው? አይ እግዚአብሔር ቀኑንና መላእክቱን ያዛል አለ። እንዲህማ እውነት ነው። የኔ ጥያቄ እኮ ጌታ እግዚአብሔር ቀኑን ያዛዋል ወይ መላእክትን ያዛል ወይ አይደለም የኔ ጥያቄ። የኔ ጥያቄ እሁድ የሚባለው ሰንበተ ክርስቲያን መልአኩን ቅዱስ ሚካኤልን ያዛል ወይ ነው። እና ከእንዲህ አይነት ውርደት ጌታ ይሰውራችሁ ማለት ነው። አይ በቃል በቃ ጥያቄ እንኳን በአግባብ የማትመልሰው ደግማ ተላክልኝ ነው። እንደገና ደግሞ አራሚ ሆነ አትምጣ። ይመስላችኋል አንዳንድ ሰዎች ሚካኤል ተብሎ ሲባል የእነሱ ብቻ
ማርያም ተብሎ ሲባል አባቴ ግን ልጁ እኮ በትክክል እኮ መልሱን እኮ መልሶልሃል። አንተ እኮ አለመስማት ፈልገና ትክክል እኮ አይደለም። ቁጭ እየሰማሁ ወንድማችን ከየት ቤተ እምነት ነው ወንድማችን? ከየትነትና ሳይሆን ችግሩ ትክክል አይደለም ማለት ከየት ቤተ እምነት ነው? ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ፣ ከጴንጤ፣ ከእስላም ከሁሉም ነኝ። ሁሉንም አምናለሁ። እሺ እታች ወረድ። ሚናህን ስትለይ ትመጣለህ ማለት ነው። አሁን ማህበራዊ አንፈልግም። ሚናውን የለየ እምነት ያለው አምላኩን የሚያውቅ ነው። አንድ ደቂቃ ትሰጠኛለህ? እሺ እሰጥሻለሁ። ማህበራዊ የሆነ አንፈልግም። እኔ ቅድም ነግሬሃለሁ፣ በእውቀት ልሟገትህ አይደለም የመጣሁት እውቀት ስለሌለኝ። አሁን የገባው ወንድማችን ከኦርቶዶክስ ግን የሆነ ሴንስ ያለው ነገር እየተናገረ ነበርና ያንተንም እንደምንሰማ ሁሉ የሱንም ሰምተን ብታስጨርሰውና እድል ብትሰጠው አሁን እዚህ ጋር ለምንማረው አናቅም ብለን ለመጣ ነው ሰዎች ከሁሉም አካባቢ ከሱም ካንተም መስማት ነበረብን። ይሄው አስገባሽ። ያድል ብትሰጠው ደስ ይለኛል። አስገብቼ መለስኩልሽ። ራስሽ አንቺ ጥያቄ ጠይቂ፣ ፈቅድልሽ። በነገራችን ላይ ሁሉ ጊዜ እንደገባት ታውራ ወንድምዬ፣ መልሼ አስገብቻለሁ። እንደገባት ታውራ። ኦርቶዶክሳዊ እህት ናት ማፊ። ከላይ የኔን ጥያቄ በደንብ ተረድታለች ይመስለኛል። ካልተረዳሽ ማፊዬ ጥያቄውን አንቺ በአንቺ አፍ እንድጠይቅልኝ ኦርቶዶክሳዊ ወንድምን። የኔ ጥያቄ ምን ነበር ማፊ? ያንተ ጥያቄ እሁድ ቀን ሚካኤል ማዘዝ ትችላለች ወይ ነው። እሱ የመለሰበት አመላለስ ደግሞ ሴንስም ይሰጣል። እሺ የሱ መልስ ምን ነበር? ማፊ ለአንቺ ብቻ ሳይሆን ለእኔም ጭምር እዚህ ላለ 1200 ሰው አይደል መልስ የሰጠው? ሴንስ የሰጠሽ መልሱ የትኛው ነበረ? አንድ አላስጨረስከውም። ሴንስ የሰጠው መልሱ ደግሞ አስጨርሰዋለሁ። አንቺ ራሱ ጠይቀዋለሽ። እግዚአብሔር ቀናትንም ማዘዝ ይችላል፣ መላእክትንም ማዘዝ ይችላል ነው አይደለ? አሁን ቀን አፍ አውጥታ የኔ ጥያቄ ምን ሆነና ልጨርስ? እሺ ኦኬ፣ አይ ልጨርስ። እሱ የመለሰልህ ምላሽ ደግሞ ቀን እሁድ የምትባለዋ ቀን አፍ አውጥታ ሳይሆን እሁድ ቀናቶች በሙሉ በጌታ ትእዛዝ ስላላቸው ያ ነገር ደግሞ በድንጋዩ ምሳሌ ሰጥቷልና በዛ መልኩ ይፈጸማል ነው። ከዛ በላይ ደግሞ ሊያብራራልን እድል ከሰጠው በእርግጠኝነት ያብራራል። ቴንክ ዩ። ስለዚህ አንዴ ሙሉን ምዕራፍ ላንብብና ከዛ በዚህ መሰረት እኔ ጠይቀዋለሁኝ፣ አንቺም ትጠይቀዋለሽ፣ መልሱን ይሰጣናል። ክፍሉ የሚገኘው ድርሳነ ሰንበት ምዕራፍ 3 ስለ ሚካኤል መታዘዝ። ልብ በሉና ስሙ ወገኖች። አሁን በጽሁፍ ከማረገው እዚህ የጠየቁት ቀጥታ እሁድ ሚካኤል ማዘዝ ትችላለች ወይ ነው። የሱ መልስ መላእክትንና ቀኑን እግዚአብሔር ያዛቸዋል ነው። የእኔ ጥያቄ አይደለም። ለጥያቄ የሚመጠን መልስ አይደለም የተሰጠው። እኔ የጠየቁት እሁድ ነው፣ እሱ የሚናገረው እግዚአብሔር ነው ብሎ የሚለው እግዚአብሔር መልአክን ማዘዝ ይቻላል? የእኔ ጥያቄ አይደለም። አዎ ይችላልና እግዚአብሔር ቀኑን ያዘዋል። ቀኑ ሁሉ በትእዛዝ ይኖራል ይላል የእግዚአብሔር ቃል መጽሐፍ ቅዱስ። የኔም ጥያቄ አይደለም። የሰራዊት ጌታ እግዚአብሔር የወደደውን በላይ በሰማይ በታች በምድር እንደ ፍቃዱ የወደደውን ያደርጋል። ኦኬ፣ የኔ ጥያቄ አይደለም። ልብ በሉና ቃል የምትሰጠኝ ግን ልወቀውና ልጠብቅ። እሰጥሃለሁ፣ ሚዩት አድርገው እሰጥሃለሁ። የኔ ጥያቄ ቀኑ እሁድ ቀን ሚካኤልን ማዘዝ ይችላሉ ይብስለው አዎ ብሎኛል። ስለዚህ አሁን በዚህ መሰረት እናንብበው ማለት ነው ድርሳነ ሰንበትን ስለ ሚካኤል መታዘዝ። የክርስቲያን እረፍት የምትሆን ሰንበትም የክርስቲያን እረፍት ክርስቲያን የሚያርፍባት የምትሆን ሰንበትም ቅዱስ ሚካኤልን በኔ ቃል ኪዳን የሚያምኑትን በኔም ስም የመጸወቱትን የኔን ተስካር በቅንፍ ሰንበቴ ሲያደርጉ የነበሩ ክርስቲያንን ከሐሳር ወደ ክብር ከሲኦል ወደ ገነት ታወጣቸው ዘንድ አርብ በ9 ሰዓት ፈጥነ ወደ ሲኦል ውረድ ትለዋለች። የክርስቲያን እረፍት የምትሆን ሰንበት። ክርስቲያን መቼ ነው የሚያርፈው? የክርስቲያን ሰንበት የሚባለው መቼ ነው? እሁድ ማለት ነው። የአይሁድ ሰንበት መቼ ነው? ቀዳሚት ማለት ነው። ስለዚህ አሁን የሚናገረው የክርስቲያን ሰንበት የተባለው እሁድ ነው ማለት ነው። ስለዚህ እሁድ ምን ትለዋለች? ሚካኤልን በእኔ ስም የመጸወቱትን በቃል ኪዳኔ አምነው መታሰቢያን ያደረጉትን ከሐሳር ወደ ክብር ከሲኦል ወደ ገነት ታወጣቸው ዘንድ አርብ 9 ሰዓት ፈጥነ ወደ ሲኦል ውረድ ትለዋለች። ከዛስ ሚካኤልም እንዳልሽው ይሁን አላት ይላል። እንዳልሽው ይሁን ብሎ ካላት አውርተዋለች ማለት ነው። ሚካኤልን
ትእዛዝ ሰጥተዋለች ማለት ነው። ውረድ ብለዋለች። 9 ሰዓት ላይ ተነሳ ብለዋለች። አርብ ቅዳሜ ሳይመጣ በፊት አርብ በ9 ሰዓት ብለዋለች። ተነጋግረዋል ማለት ነው። አሁን የኔ ጥያቄ ምንድን ነው? ቀን መልአክን አፍ አውጥቶ ትእዛዝ መስጠት ይችላሉ? የመልአክን አለቃ ነው ወንድማችን አዎ ብሎናል። ኦኬ ከዛስ ሚካኤልም እልፍ አላፋት መላእክትን አስከትሎ ቅዳሜ እስኪነጋ ድረስ አርብ በ9 ሰዓት ሰኞ እስኪነጋ ድረስ እረፍትን ያገኙ ዘንድ ሰንበትን የሚያከብሩትን በሲኦል የነበሩትን ነፍሳትን ለማውጣት ወደ ሲኦል ወረደ። ምክንያቱም ትእዛዝ ተሰጥቶታል ከእሑድ ቀን ማለት ነው። ባሏ የፈታት ሴት ብቻዋን እንድትኖር ሲኦልም ሀጣንን አታ ብቻዋን ቀርታለች ይላል ማለት ትቀራለች ይላል። ምክንያቱስ አንድም ነፍስ በሲኦል የሚቀር የለም። እስላምም ክርስቲያንም ቡዳም ሂንዱዝም ዋቴቨር። ምክንያቱም ብቻዋን ትቀራለች፣ በሙሉ ያወጣቸዋል ማለት ነው። ትእዛዝ ሰጪማ ሰንበተ ክርስቲያን እሑድ፣ ትእዛዝ ተቀባይ ሚካኤል። ትእዛዙ ምንድን ነው? ከሲኦል አውጣቸው የኔን ሰንበት ቃል ኪዳኔን ያመኑት ተስካሬን ያደረጉትን በእኔ ስም ትላለች። በሰንበት ማለት ነው። በእሑድ የመጸወቱትን ልብስም የሚበላም የሚጠጣም ነገር የሰጡትን ገንዘብን ሁሉ እነዚህን ሁሉ ከሲኦል አውጣቸው ብላ ትእዛዝ ትሰጣለች። ትለዋለች፣ እንዳልሽው ይሆን ይላታል። ትለዋለች፣ እንዳልሽው ይሆን ይላታል። በዚህ መሰረት ሄዶ አወጣ። አሁን ጥያቄን ያገኘ ይመስለኛል። መጽሐፉን ቀጥታ አመጣሁት ማለት ነው። መልስልኝ አሁን። በጣም ጥሩ። እንዳታቋርጠኝ ልክ አንተ እንደወሰድከው ሰዓት ነው መውሰድ የምፈልገው። በትክክል ከመለስክልኝ፣ ለጥያቄ የሚመጥን ነገር ከመለስክልኝ አላቋርጥም። የፈለግከውን ደቂቃ ወስደህ ማብራራት ትችላለህ። በነገራችን ላይ ቆይ ወንድሜ አልጨረስኩም ሳወራ እኔ ነኝ የቤቱ እንትን ገባ ብለህ እኮ ጀምራል። አድምጠኝ እባክህ። አሁንም ብዙ ላወራ አይደለም። ለጥያቄ የሚመጥን ወይ ደግሞ ጥያቄን ሊመልስ የሚችል መልስ ካወራህ 10 ደቂቃ አይደለም 15 ደቂቃ ቀጥል። ይህንን ያህል ላብራራው እችላለሁ። ለጥያቄ ብሎ የሚል ለጥያቄ ግን የማይመጥን ነገር የምትናገር ከሆነ ግን አስቆምሃለሁ። የፈለጋችሁትን ማለት ትችላላችሁ። ጥያቄ ላይ ትኩረት የሚያደርግ ነገር ግን ካለ ቀጥል። ይህንን አብራራ። ያው እዚህ ማለት ነው። ጋይድ በቃ ጥሩ ነው። በረከተ ሚካኤል ይድረስን። በነገራችን በጣም ደስ የሚለው መልሱን መለስክልኝ ግማሹንና በትክክል ዕለተ እሑድ ማለት በክርስቲያኖች ክርስቶስ ከተነሳ ክርስቶስ ከመጣ በኋላ ክርስቲያን የተባልነው በሙሉ አርብ የዕለተ ስቅለቱ ነው። እሑድ የትንሣኤ ምልክት ነው። በእሑድ ማለት አለ በ9 ሰዓት አርብ ካለ ስቅለቱ ማለት ነው። ክርስቶስ ነው የሚሰብከ ያለችው እዚህ አንድምታው ክርስቶስ ነው። አርብ የተሰቀለው ክርስቶስ ነው። ተሰቅሎ እሑድ ያወጣቸው ከሲኦል ያወጣቸው ክርስቶስ ነው። በእግዚአብሔር ክርስቶስ በእግዚአብሔር ወልድ ለጠራ ቀኑን ላመሰገነ ሚካኤል ተፋራጅ ሆኑ ምስክር ይሆናል ነው። አለቅ መልእክቱ የዚህኛው የታለ ሚካኤል ምስክር ይሆናል። ያው አርብ አለ እኮ የታለ ምስክር ሚካኤል ምስክር ወይ ሚካኤል አሁን ሚዩት እያደረኩ ካልሆነ ተዝካር ሰንበት ሲያደርጉ ለበብለ ሰማኝ የሚካኤል ተስካር ነው ወይስ የሰንበትን ተስካር ነው ብሎ የሚለው? ሰንበቴን እንጂ የሚካኤልን ተስካር ይላል እንዴ? ኦኬ ሚካኤል ያስታርቃል ይላል እዚህ ጋር። ቆይ አድምጠኝ። ይኸውልህ ተስካር ማለት በነገራችን ቃሉ የውርደት ዘመናችሁ እንደዚህ ነው። መጽሐፍ እዚሁ ቁጭ አድርጌ መጀመሪያ ለምን እኔን አታስጨርሰኝ? አድምጠኝ። ምኑን አስጨርሳለሁ? የጠየቁን ጥያቄ የሚካኤልን ተስካር ይላል። የሚካኤል ተስካር ይላሉ። የጠየቁን መልስ ብራዘር። የሚካኤል ተስካር ይላል። ቃል ኪዳን ያመኑትን ነው የሚለው ወንድሜ። የሚካኤል ተስካር ይላል አይልም? ከየት አምጥተህ ነው ስለ ሚካኤል ተስካር? አላልኩም፣ ተስካር አላልኩም እንዴ። አሁን አላልክም ወንድሜ? ቆይ አንድ ሚዩት አድርገው ወገኖች። የሚካኤል ተስካር ብሏል አላለም? ማይኩ እዚያ አላልኩም። እንዴት ነው አላለም? ተው እንጂ ከፍተው ቪዲዮ ከፍተው እያነበብኩት ነው። እያነበብኩት አድምጠኝ። የማንን ተስካር ነው እዚጋ ብሎ የሚለው? ብራቮ። የሟቾቹን። የማንን ሟቾች? እንዴ ተስካር ማለት እኮ ሰንበቴ ማለት ተዘከረ ማለት የማንን ነው እዚጋ ተስካር ብሎ የሚለው? የማንን ተስካር ነው ብሎ የሚለው? የእኔን ተስካር ማለት ማስታወሻ ማለት ነው። ማን ነው ይሄንን ባዩ? ብራቮ። አሁን የሚለው ያለው እግዚአብሔር ነው። እግዚአብሔር ነኝ ብሎ የሚለው
አዎ የኔን ተስካር ብሎ የሚል የእግዚአብሔርን ተዝካር ነው እያልከ ያለ። ትክክል። አሁን ይኸውልህ ስታነብ ዝም ብዬ ሰማሁ አይደል እንዴ? እኔ አይ ነው ጥያቄ እኮ ነው ስላነበብኩ ቀኑ ይኸውልህ የኔ ተስካር የሚል ያለው ሰንበት በሰንበት ታስቦ እግዚአብሔር ነው አልኩህ አይደለም ብለህ ከሞገትከኝ እየነገርኩህ እኮ ነው። ዓርብ ዕለት የተሰቀለ ጌታችን የእግዚአብሔር ተስካር ወይስ በቅንፍ ሰንበቴ ማለት ነው አይደል? አዎ ተስካርና ሰንበቴ ማለት መታሰብ ማለት ነው። ሰንበት ማለት ደግሞ የእረፍቱ ቀን ክርስቶስ ይሄኛው ታዲያ ከዛ ምን ይላል እዛ ቃሉ ላይ ምን ይላል? እንደማመጥ ጠየከኝ እኮ ለአብራራ እንደማመጥ በቃ ጨረስከው እኮ አይደለ? ጨረስከው አልጨረስኩም እኔ እኮ ትጨርሳለህ። ታዲያ እንደማመጥ ማለት እኮ ዝም ብለህ ልተጋባና አውራ ማለት አይደለም። አንብቤዋለሁ፣ ጠይቄያለሁ። ይሄን ክፍል የሚናገረው ተስካሬን ብሎ ያለው ባለቤቱ ተናጋሪው እግዚአብሔር ነው እያልከኝ ያለው? አዎ ምክንያቱም ከላይ ክርስቲያን ብሎ ነው የሚጀምረው። የክርስቲያን እረፍት ነው። ስለዚህ የኔን ተስካር ብሎ የሚለው ቆይ ወንድሜ ያገኘው አሁን ተረዳው። አሁን እየተረዳው አሁን በደንብ እየተረዳው ነው። የኔን ተስካር ብሎ የሚለው እግዚአብሔር ነው ቅዱስ ሚካኤልን እያዘዘው ነው ብለህ የምትለኝ? አዎ አዎ። ኦኬ ስለዚህ እግዚአብሔር በሴት አንቀጽ ይጠራል እንዴ? በ9 ሰዓት በደንብ ይጠራል። ኦኬ አድመጠኝ፣ ቆይ ታሳኛለህ። በ9 ሰዓት ፈጥነ ወደ ሲኦል ውረድ ትለዋለች፣ ሚካኤልም እንዳልሽው ይሁን አላት ብሎ እግዚአብሔርን በሴት አንቀጽ ይጠራዋል እያልከኝ ነው? አዎ አሁን ይኸውልህ ምን መሰለህ፣ ወደ ሌላ ጥያቄ አትሂድ። መጀመሪያ ይህችን ልጨርስ። መጀመሪያ በቃ ጨርስን። ነው አልጨረስኩም። እኔ አልጨረስኩም። ይሄኛው ስጠን። እግዚአብሔር በሴት አንቀጽ አልጨረስኩም። ይህችን ሀሳቤን ልጨርስ። እግዚአብሔር በሴት አንቀጽ ምንድን ነው የሚለው ከላይ? ክርስቲያን እረፍት የምትሆን ካለ በክርስቶስ ያመኑ ክርስቲያን የሆኑት ቃል ኪዳን የተገባላቸው ይላል ከላይ። ሲቀጥል ከላይ የክርስቲያን እረፍት ይላል እኮ። የክርስቲያን እረፍት የምትሆን ሰንበት ብሎ የሚለው ሰንበት ናት። አድመጠኝ፣ ክርስቶስ ያመነ ሰንበት። አድመጠኝ ወንድሜ፣ አድመጠኝ እባክህ፣ አድመጠኝ። እኔ ልጠንክርብህ ብዬ ካልኩ እጠነክርብሃለሁ። ችግር የለም። በሚማመር አሁን አንተ ላይ ምን ብዬ ነው የምጠነክረው? ምንም ችግር የለውም። ቃለ እግዚአብሔርን መጽሐፍ ቅዱስን አይደለም የተጻፈን ድርሳን እዚሁ ጋር እንኳን ራሱ ቆይ አድመጠኝ ወንድሜ፣ የተጻፈ ድርሳንን እንኳን ራሱ በፈለግከው አይነት እኔም ከፍቻ አውጥቼ አሳይሃለሁ። አድምጠኝ ማለት አውራ ማለት አይደለም። አየህ ይሄን ያህል እንኳን የተግባቦት ህግ አታውቅም ማለት ነው። እድሜ ትልቅ ነው፣ በድምፅ እንደማይህ እንኳን የእግዚአብሔርን ቃል አይደለም እዚህ ጋር እንኳን የተጻፈውን ቃል ቀጥታ ይካድከነ። እኔ ግን እዚህ ላለውም ህዝብ ለአንተም ጭምር ታግሼ ላስረዳህ፣ አንተም ታግሳ አስረዳህ። መጀመሪያ እኔ ልጨርስ ሰጠኝ አይደለ? እየጠየቅኩ ነው። የክርስቲያን እኮ አንድ ሳልጨርስ እንዴት ሌላ የክርስቲያን እረፍት የምትሆን አድምጠኝ፣ የክርስቲያን እረፍት የምትሆን ሰንበትም ነች አይደል? ትክክል። ቅዱስ ሚካኤልን ክርስቶስ ስለተነሳ ነው። አድመጠኝ እባክህ። ከዚህ በኋላ አልለምንህም። ባለጌ ሰው ማውረድ ልማዴ ስለሆነ ማለት እታች አወርድሃለሁ ከገስት ላይ ማለት ነው። የማያደምጥ ሰው ባለጌ ነው። ወላጆቻችን ሲያሳድጉን ሰው ሲናገር አድምጡ፣ እናንተም አድምጡ፣ ሰውንም አዳምጡ ብለው ይነግሩናል። ትልቅ ሰው አይደል እንዴ? እኔ እናንተን የምናወራው ቀኑ እንጂ ባይበላው መታ ልታስረዳን ነው። ይሄን ክፍል የሚናገረው የኔን ተስካር ብሎ የሚለው እግዚአብሔር ነው ብለኛል። ልብ በል። ስለዚህ የክርስቲያን እረፍት የምትሆን ሰንበትም ቅዱስ ሚካኤልን በእኔ ቃል ኪዳን የሚያምኑትን በእኔም ስም የመጸወቱትን የኔን ተስካር በቅንፍ ሰንበቴ የሚያደርጉ የነበሩትን ክርስቲያንን ከአሳር ወደ ክብር ከሲኦልም ወደ ገነት ታወጣቸው ዘንድ ዓርብ 9 ሰዓት ፈጥነ ወደ ሲኦል ውረድ ትለዋለች፣ ሚካኤልም እንዳልሽው ይሁን አላት ይላል። አሁን በዚህ ውስጥ አድምጠኝ። በዚህ ውስጥ ያልከው የኔን ተስካር ብላ የምትለው ትእዛዝ ሰጪዋ እግዚአብሔር ናት። ተስካር አይኮን አይደለችም። እውነት ተናገር። ተስካር አይደለም ተዝካር ነው። ግድ የለም ብራዘርዬ፣ መታሰብ ማለት ነው። ተዝካርም በል ተስካርም በል። አሁን ያልከው ተዝካር እኮ እዚሁ ሊሆን እያንዳንዷ ቃል መልእክት ስላላት ነው። አድምጠኝ ወንድሜ። አሁን ልመልስ። አዎ ይሄው የምጠይቅህ ይሄንን እግዚአብሔር ነው ብለኛል አይደል? ዋው እግዚአብሔር ነው። እሺ ይሄ የክርስቲያን ሰንበት የክርስቲያን እረፍት የምትሆን ሰንበትስ የተባለው ማን ነው? ሰንበት የሆነችው ክርስቶስ። ሰንበት የሆነችው ክርስቶስ ሰንበት ነች አይደል? በክርስቶስ አይደለ እንዴ ወደ ሰንበት የተቀየረው? ከቅዳሜ ሰንበት የሆነችው ክርስቶስ ነው ያለው። ልብ በሉ። በጣም በትክክል። አሁን ልመልስ። እኔ በሐሳቤ ልጨርስ። ሐሳቤን ልጨርስ ወይ? እጨርሳለሁ ወይ? እባክህ። በጣም ጥሩ። የክርስቲያን ቀን የተባለችው በኦሪት ዘመን ቅዳሜ ቀዳሚት የነበረች ስለሆነች ፍጥረት የተጀመረባት ቀዳሚት ስለሆነች ስለ ቅዳሜ አልጠየኩም። ያረፈባት ነው። ልመልስ እንጂ
አልጠየቅኩም እንደ ሰንበት ክርስቲያን ናት አልከኝ እኮ። አልተጠየቅም ወንድሜ። ለአብራራ እንጂ መልስ ተጠየቅኝ እኮ። ያልተጠየቅከው ላይ ወንድሜ ስምህ ማን ነው ብዬ ስልህ አክስቴ ባለፈው መታ ነበር አልተጠየቅክማ። መንፈሳዊ እናድርገው። ሰንበት ማን ናት አልከኝ። አልተጠየቅክም። የተጠየቅከው ሰንበት ማን ናት አላልከኝም። አድመጠኝ፣ እኔ አልወጣኝም። ይሄን የጠየቅኩ የክርስቲያን ሰንበት የምትባለው ማን ናት ብዬ ስልህ አድመጠኝ። ቀዳሚ ናት ወይ እሑድ ነው? አድመጠኝ። እግዚአብሔር ነው አልኩ። ክርስቶስ ነው። የክርስቲያን ሰንበት የሆነው ማን ነው ያልከኝ? ክርስቶስ። ሰንበት የሆነችው ክርስቶስ ነው ያልከው። የሆነችው ነው ብለህ ያልከኝ በትክክል። ኦኬ። ስለዚህ ቀኗ አይደለችም ማለት ነው አይደል? ልጨርስ ወይ እኔ ልጨርስ ሐሳቤ። አሁን 2 ደቂቃ ተሰጠኝ ጌታ። እሰጥሃለሁ። ቀኗ አይደለችም አይደለ? ኧረ የሥነ ምግባር አስተማሪ 1-2 ደቂቃ ስጠኝ። ቀኗ አይደለችም አይደል? አሁን ምንድነው የሚለው? የክርስቲያን ቀን የተጠየቀው መልስ ቀኗ አይደለችም አይደል? ክርስቶስ ነች ብለኸኝ። ቀኗ ናት ሰንበት እኮ አለች ወንድሜ። ክርስቶስ ነች ብለኸኛል። እዚህ ጋር ሰንበት የሆነችው ክርስቶስ ነው አልኩ እኮ። በቃ ነች ክርስቶስ የሆነችው ሰንበት የሆነችው ክርስቶስ ነች ነው ያልከው። በሴት አንቀጽ ነች ነው ያልከው ቅድም ሪካርድ አድርጌያለሁ። ስለዚህ ክርስቶስ ነች ነው ያልከው። ክርስቶስ በኦርቶዶክስ ተዋሕዶ ቤተክርስቲያን ነች እየተባለ በሴት አንቀጽ ነው የሚጠሩት ብለኛል። እግዚአብሔር ሴት ነው ወይ ቢስለ በሴት ነው ይዳነው። አድመጠኝ። በሴት አድሮ እግዚአብሔር ስላዳነን በሴት አድመጠኝ። እንደማመጥ እግዚአብሔር መቼ አወራሁ? እኔ ምንም እኮ አላወራሁም። አንተ የምታወራው እኮ ነው የምጠይቀው። በቃ ጠይቀኛል፣ እመልሳለሁ። አሁን እታች ውረድ፣ እታች ውረድ ብራዘርዬ። ምክንያቱም መደማመጥ ያቃተህ ሰው ስለሆንክ ማለት ነው። ምንድን ነው ያለን? መልሶልናል። ከዚህም ያለፈ ለማውራት ስለማይፈልግ ማለት ነው። ሰንበት የሆነችው ክርስቶስ ነች ብሎናል። እዚህ ጋር የኔን ተስካር ብሎ የሚለው ትለዋለች ብሎ የሚለው እግዚአብሔር ነው ብሎናል፣ በሴት አንቀጽ ማለት ነው። ስለዚህ እኔ ቤተክርስቲያኒቱንም ምንም እንኳን በገድላትና በድርሳናት ውስጥ የተጻፈ ብዙ ኮተቶች ቢኖሩም እንደ እግዚአብሔር ቃል ትክክል ያልሆነ ቤተክርስቲያኒቱን የኢትዮጵያ ኦርቶዶክስን በሚገባ እደግመዋለሁ፣ በሚገባ ስለማቃት ይሄ አንድ ሰነፍ ሰው ያወራውን ኦርቶዶክስ እንደዚህ ብላ ትላለች አልልም። ኦኬ። ምክንያቱስ እግዚአብሔር ጨርሽ። 2 ደቂቃ አለሽ። ቢኒ ምንድን ነው የምትሰራው? አትጨርስም። ምናቃት ልጅ ናት። ኖ ይበቃታል። ቢኒ ይሳደቡ። እድል እንስጣቸው። ለእውቀቱ መረጃ ሲያጡ የሚመልሱት ስድብ ነው። ቢኒ ያው እያወቅ አገልጋይ አይደለ እንዴ? በቃ ይሳደቡ። ምን ሊያደርጉት ይችላሉ ታዲያ? አሁን እኛ ማድረግ ያለብን ቤተ ክርስቲያኒቱ ክርስቶስን ሴትና ብላ ትጠራለች ብሎናል እሱ፣ ይሄ ሰነፍ ሰውዬ ማለት ነው። እኔ ግን ይኸው የኢትዮጵያ ኦርቶዶክስ ክርስቲያን ክርስቶስን በሴት አንቀጽ አትጠራውም። ሴት ናት ብሎ አትጠራውም። ጌታን ሴት ናት ብላ አትጠራውም። ምንም እንኳን ከሴት ቢወለድ በወንድ አንቀጽ እንጂ በሴት አንቀጽ ጠርተው አታውቅም። ይኸውን የጴንጤው መሰክራለሁ። ምክንያቱም በመቅደሷ የቀደስኩ ያገለገልኩ ሰው ስለሆንኩኝ ለዚህ ሰነፍ ሰውዬ ብዬ ኦርቶዶክስ እንደዚህ ነው የምታስተምረው ህዝብን ብዬ አልልም። አንደኛ ህሊና ስላለኝ፣ ሁለተኛ እግዚአብሔርንም ቃል ስለማቅ ማለት ነው። አሁን ይሄ ዝም ብሎ በዋል ፈሰስ ምናልባትም ሄዶ ቅዳሴ የማያስቀድስ ሰንበት ትምህርት ቤት ያልተማረ የማታ ጉባኤም ሄዶ መማር የማይፈልግ ምናልባትም የንስሐ አባት የሌለው ዝም ብሎ መረን ለቀቅ የሆነ ትውልድ ነው። ኤርሚኔ ጥያቄ ያለኝ እድሉን ትሰጠኛለህ? ወይት ሌሎች አሉ። እድል ስጥ። ወይት ጥያቄውን አንቺ ጥያቄውን ያዥና መጨረሻ ላይ ልናገር። ኦኬ ለአንቺ እንሰጥሽ ነው እንደቂያ። ስለዚህ ምንድነው በሴት አንቀጽ ነው የጠራው ብሏል። እዚህ ጋር የኔን ተስካር ተዝካር ብሎ የሚለው ሴት ነች እግዚአብሔር ናት ያለችው ብሏል። ትለዋለች ብዬ ስለው አዎ እግዚአብሔር ነች ብሏል። እግዚአብሔር ነች ብሏል። እግዚአብሔር ምሕረት ያርግለት። ምክንያቱም እሱ የሚያውቀው ይሄ ግለሰብ ይሄ ሰውዬ የሚያውቀው እግዚአብሔር ነች ብሎ የሚለው በሴት አንቀጽ ሴት የሆነች እግዚአብሔር እያለ በቤቱ የሚያመልከው ሊኖር ይችላል፣ ከወላጆቹ የተቀበለው ማለት ነው። የኢትዮጵያ ኦርቶዶክስ ክርስቲያን ግን እንደዚህ አይነት አሁን ይሄ ሰውዬ እንደተናገረው አይነት ውርደትና ድፍረት ቤተክርስቲያኒቱ አትናገርም። ኦኬ አሁን እርድብን ቅጥል አድርጓችኋል። እንዲህ አይነት ገና ምኑን አሳየዋችሁና ከአብ እኩል ነኝ እያለች ታወራለች። ከአብ እኩል ስላሴዎች ይደሰቱባታል፣ እንደምቦሳ ጥጃ ይቦርቁባታል። እሑድ አብ ይቦርቃል፣ ማነው አብ ይደሰታል። መንፈስ ቅዱስና ወልድ ይቦርቃሉ፣ እንደ ጥጃ እንደ ላም እንቦሳ ይዘላሉ።
ደስታ በዓል መላእክት ያደርጋሉ በሰማይ የሚበላ የሚጠጣ እያደረጉ ማለት ነው። ግድ የላችሁም ከታገሳችሁ አንድ ማቴ መጽሐፉ ሙሉን ያነበብኩት በሁሉን። ስለዚህ በዚህ ሰነፍ ንግግር ቤተክርስቲያኒቱን እንደዛና እንደዚህ ብዬ እኔ በግሌ አልልም። ህሊናዬ ስላልሞተ ማለት ነው፣ እንዲሞትም ስለማልፈቅድ። እሺ እህታችን ህንደኬ እንኳን ደህና መጣሽ። ኦኬ ሰላም፣ ሁላችሁም ሰላም ብያለሁ። እኔ ላንተ መልእክት ማስተላለፍልህ ከየት በሌላ ቤተ እምነት ናት? እኔ ኦርቶዶክስ ኦፍኮርስ ኦርቶዶክስ ነኝ። በሀሳቡ ጉዳይ ልታወሪ ነው የመጣሽው ወይስ መልእክት ልታስተላልፊ? በሀሳቡ በጣም አግረሲቭ ነህ እና በጣም ትጮሃለህ፣ በጣም ትቆጣለህ። ረጂ ሂጂና ሰንበቴ ጠጭ እህትዬ። ኦኬ አሁን በቃ ተቀስቅሷል ማለት ነው። የሰይጣን አናቱ ተመቷል ማለት ነው። የሰይጣን አናቱ ተመቷል ማለት ነው። ኦኬ የወንድሞች አይደለም የወገኖች አይደለም። ይሄ የሐሰት ትምህርት ሲገለጥ ብዙ ጊዜ የሚጮህ በሃይማኖት ውስጥ የተደበቀ የሐሰት አባት ዲያብሎስ ነው። ህዝቤን እወዳለሁ ካወራችሁ በስርዓት ካልሆነ ቁጣችሁን አንዳንዴ ጨርቅ ንከሱና ትራስ ነክሳችሁ መያዝ። እሺ ሚጡ ለመሳደብ 2 ደቂቃ ሰጥሻለሁ። ጎሄድ እውቀት ኖሮሽ ታወሪያለሽ ብዬ አናቅም ስለምናቅሽ ማለት ነው። እየገባሽ ሁል ቀን ተሳድበሽም ተውጪ 2 ደቂቃሽን ተጠቀሚ። ከ29 ነው ከ30 ታቆሚያለሽ። ጎሄድ እንዳታቋርጠኝ ኤርሚያስ። ስድብሽን ነው ከአንቺ መልስ አናገኝም። ብዙ ጊዜ ስለሰማንሽ ስድብ ከሆነ ፈቅድልሻለሁ። አልሳደብህም። በቃ መልስ የለሽም አንቺ አድምጪኝ። ኦርቶዶክስን የማትወኪ በጣም ብዙ ጊዜ እየገባሽ ኦርቶዶክስ የማትለውን አለች እያልሽ የምትናገር አድምጪ። ለስድብ ብቻ ነው ቅድም እንደገባሽ ስድብ አይደል የተሳድብሽው? ለስድብ ነው ያስገባሽ። ምክንያቱም ላይቭ ላይ በከፈትኩ ጊዜ እየመጣሽ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያላስተማረችውን አገልጋዮች የማይሉትን መጽሐፍ ቅዱስን የማይሉትን በሃይማኖት ቅናት ብቻ ገብተሽ ዝም ብለሽ ተሳድበሽ የምትወጪ ቤተክርስቲያኒቱም በእውቀት ተናገሪ ብዬሽ ቤተክርስቲያኒቱ የማትለውን እያልሽ ቤተክርስቲያኒቱን የምታሰድቢ ስለሆንሽ ለስድብ 2 ደቂቃ ፈቅጄልሻለሁ። ምክንያቱም ታውቂያለሽ ከ1 ዓመት በላይ አቅሻለሁ። አንቺ አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ሰንበት ትምህርት ቤት ገብተሽ ተማሪ ብዬሻለሁ። የማታ ጉባኤ ሄደሽ ተካፋይ ብዬሻለሁ። ካህናትን ጠይቂ ብዬሻለሁ። መጽሐፍ ቅዱስ አንብቢ ብዬሻለሁ። እንዲህ ሰው ሞቅ ሲል እየገባሽ ማይክ ገስት እየላክሽ እየመጣሽ እኛ ላይ ዝም ያልሆነ ነገር ለመናገር ከሆነ ለመስደብ 2 ደቂቃ ፈቅዳለሁ። ከዛ ውጪ ደጋግሜ ስላየሽ እውቀት ስለሌለሽ እንኳን በዚህ አይደለም በነገረ ክርስቶስ ጉዳይ ላይ እንኳን ሳወራሽ ቤተክርስቲያኒቱ የማትለውን የምትሉ በጣም ብዙ ነገር ብትናገሩ ሰዎች ስለሆናችሁ ይቅር እህትዬ፣ ይቅር። የአንቺ መልስ ይቅር። የአንቺን መልስ ሰምተን እንዴ እኛም ከምንሸማቀቅ ይቅርብን እህትዬ። ሌሎች ካላችሁ መምጣት ትችላላችሁ። ሌላ በሀሳብ በእውቀት የሚያወራ ኦኬ። የሚካኤል ብቻ ምን አስደነገጣችሁ? ወደ እግዚአብሔር አብ እንሂዳ። ገጽ 59 ስላሴ ስለመደሰታቸው ሰጥሻለሁ ብለህ ነበርና ቢኒያው እሺ ተቀበላት ጥያቄውን። ቢኒ ጥያቄ የነበረው የኔ እስካሁን ድረስ ትምህርትህን ላይክ ኦርቶዶክስ ወይ ጴንጤ ብዬ አይደለም ስከታተል የነበረው ለመማር ነው የመጣሁትኝና ለሁሉም እድል እየሰጠህ ነበር። እኔ እውቀቱ የለኝም ብዬ አስቀምጠኸኛል። ለሚሳደቡትም እድል ስትሰጥ ነበር። ቅድም የመጣው ልጅ አይ ቲንክ ሚካኤል ነው የሚባለው ስሙ ወንድማችን ግን የሆነ ሴንስ አለውና እየተረጎመልህ ነበር እያንዳንዷን ቃል ራሱ በትርጉም እሱም በውስጥ ለአንቺ እኛም ሴንስ የሰጠንን ነገር ሴንስ የሰጠው ምንድን ነው ብዬሽ ማውራት ትቻለሽ ማፊ። ያ እኔ ፒዲኤፍ ከጎግል ለማውረድ እየፈለግኩ ነው። ኖ ሴንስ አላስጨረስከውም እኮ እህቴ። ታውቂዋለሽ ሰውየውን በግል ትተዋወቃላችሁ? እኔ አላውቀውም። ሁላችሁንም በቃ ከቨሬጅ ልሰጪው ፈልገሽ ከሆነ ማፊ ከቨሬጅ ልሰጪው ፈልገሽ ከሆነ በግል የምትተዋወቁ ከሆነ ኦኬ እንደዛ ልረዳ እችላለሁ። ካልሆነ ግን ማፊ ገባ አይደለ? ጥያቄን እንኳን በአግባቡ አልተረዳም እንኳን መልሱ ሊመልስልኝ። ኦኬ እኔ የጠየቅኩትኝ እሁድ ቀን ሰንበት ሚካኤልን ማዘዝ ትችላለች ብዬ ስለው አዎ ማዘዝ ትችላለች አለኝ። መልስ ብዬ ስለው ጌታ ቀንን ያዛታል መላእክትንም ያዛል አለኝ። የኔ ጥያቄ ጌታ አይደለም። ጌታ ቀንን ያዛሉ የመላእክትን ያዛሉ አይደለም። የኔ ጥያቄ እሁድ ቀን ሚካኤልን ማዘዝ ትችላለች ወይ? አዎ ነው። መረጃ ስጠኝ ብዬ ስለው መረጃ ከመጽሐፍ ቅዱስ ማምጣት ነበረበት፣ አላመጣም። እሺ ከዛ ቃሉን ቀጥታ ላንብብ ብዬ ቃሉ ጋር ሄድንና አነበብን። ኦኬ ሲተረጉምልኝ የኔን ተስካር ብላ ያለችው እግዚአብሔር ናት አለ። ሰምተሻል አይደል?
አዎ የኔ ተስካር የተባለው የእግዚአብሔር ነው እኮ የኔ ተስካር ብላ ያለችው እግዚአብሔር ናት ነው ያለው። ትለዋለች ብዬ ስለ አዎ እግዚአብሔር በሴት አንቀጽ ሆኖ ነው የሚለው አለ። ኤርሚ ምንድነው ሴንስ ሰጠኝ አለች እኮ እሱ ነው የፈለኩት። እስኪ ዳጊ ይጠይቃል። እስኪ አንቺ ንገሪን፣ አንድ ደቂቃ ማፍዬ ንገሪን። እያንዳንዱ ቃል እየተረጎመው ነበረ። እያንዳንዱ ቃል ልነግርህ ነው ሴንስ የሰጠኝን እያንዳንዱን ቃል እየተረጎመለ በምን ምክንያት እንደተባለ ላይክ ቀጥተኛ ወርዱን ሳይሆን አንዳንድ ጊዜ እንዴት ነው መጽሐፍ ቅዱስ ብታነበውም እኔ አሁን የሆነ ቦታ ላይ ላነብ እችላለሁ። ድንገት መጽሐፍ ቅዱስ አንባቢ ነኝ እውቀት አለኝ እያልኩ አይደለም። ግን አንዳንድ ጊዜ ቀጥታ የማይገቡን ቃላቶች አሉ። ልጁ ግን ከነ ሰዓቱ ጭምር ይሄ ሰዓት ማለት እንደዚህ ማለት ነው፣ ይሄ ቃል ማለት እንደዚህ ማለት ነው እያለ እያብራራ እያለ ኤርሚያስ ለስድብ እዚህ ጋር ልታስተምሩ ከመጣችሁ የእውነት ከሆነ ለስድብ 2 ደቂቃና 3 ደቂቃ ሌላውን ታዩ እኮ ለምን ለሱ አልተሰጠም? ቆይ የሚጠቅመውን አንዴ እናውራ። ሴንስ የሰጠሽ ነገርሽን አሁን ምን መሰለሽ፣ ቀን እንዴት ነው የምትናገሩ? እስኪ አስበሽ ቀን ስታወራ ዝም ብለሽ አስበሽዋል? ቅድም እንደውም ተናገረች አላለም። ቀን መናገሩ እኮ አይደለም የሚገርመው እኮ ቀን ተናገረች ማለቱ ብቻ ሳይሆን የሚገርመው ቀን እግዚአብሔር ናት ሲልሽ፣ አንድ ጊዜ ስሚ ያለው ልንገርሽ፣ ቀናትን እግዚአብሔር ስለፈጠረ ቀናት እግዚአብሔር ይናገሩታል፣ መላእክትን መናገር ይችላሉ ማለት ነው። እኔ እንደዛ ያልኩት እኔን ከምትናገረኝ አሁን እሱ ልጅ ብሎ ማይክ ተከፍቶ አይወራም ወይ ከሆንክ ወይ ሆስት ከሆንክ ጥሩ፣ ዝም ብለህ ማይክ ከፍታ አታውራ። እሷ ረጅም ሰዓት የጠበቀች ነው አይደል? ልጅ አሁን ሴንስ የሰጣትን እዚህ ጋር እየተማርን ነው፣ እኛም እየተማርን ነው። ምንድነው ሴንስ የሰጠሽ ነው ማለት እጅስ ምንም ነው እኮ ሴንስ የማይሰጠው። ለህፃን ልጅ ሴንስ አይሰጥም። አንድ ህፃን ልጅን ሄደሽ ቅዳሜ አወራች ብትይው ምን እያወራች ነው? ልጅ በመንፈሳዊ ማርገሽ ብትቀይሪው በምንም ብትቀይሪው እግዚአብሔር ፈጣሪዋ ሊያዋራት ይችላል። ፈጣሪዋ ስለሆነ ሰሪዋ ስለሆነ ሊያወራ ይችላል። እንኳን ቀንን የፈለገውን ግዑዝ ሊያወራ ይችላል። ግዑዝ ለእግዚአብሔር ምን ብሎ ነው የሚመልስለት? በምን አፉ አልሰራለት ወይ? እግዚአብሔር ለግዑዙ አፍ ሰርቶለት ከሆነ ጥሩ ገብቶሻል። ልመልስልህ። ቆይ እቴ ለምሳሌ አንድ ቃል አንብብላችሁና አሁን እኛ ቀጥታ አሁን ቀናት እግዚአብሔርን ይናገራሉ፣ እግዚአብሔር ያናግራቸዋል፣ እግዚአብሔር ያዛቸዋል፣ ወይ ደግሞ ቀናት ለእግዚአብሔር ራሱ እንኳን ይናገራሉ ተብሎ ቢባል ኦኬ፣ እሱን አይደለም የኔ ጥያቄ። እሱም ከሆነ የሚያስኬድ ነገር የእግዚአብሔር ቃል ላይ አንድ ቃል ላሳያችሁ። ኦኬ፣ በሱም ከሆነ ማለት ነው። ለምሳሌ ነብይ እግዚአብሔር ዳዊት እንደዚህ ይላል። ልብ በሉ፣ ለሚካኤል አይደለም ለእግዚአብሔር ማለት ነው። ለምሳሌ እንደዚህ ይላል፣ ሰማያት የእግዚአብሔርን ክብር ይናገራሉ ይላል። ኦኬ ይናገራሉ። የሰማይ ጠፈር የእጆቹን ስራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት እውቀትን ትናገራለች። ነገር የለም መናገርም የለም ይላል። መናገርም የለም፣ ድምፃቸው አይሰማም። ድምፃቸው ወደ ምድር ሁሉ፣ ቃላቸውም እስከ ምድር ዳርቻ ወጣ። በእነሱ ውስጥም የፀሐይን ድንኳን አደረገ። እርሱም እንደ ሙሽራው ከልፍኙ ይወጣል፣ እንደ አርበኛም በመንገዱ ለመሮጥ ደስ ይለዋል። አወጣጡ ከሰማይ ዳርቻ ነው፣ ዙረቱም እስከ ምድር ዳርቻ ነው። ከትኩሳቱ የሚሰወር የለም። የእግዚአብሔር ሕግ ፍጹም ነው፣ ነፍስንም ይመልሳል ብሎ ነቢየ እግዚአብሔር ዳዊት ይናገራል። ኦኬ አሁን ይህንን እዚህ ጋር ያለውን ድምፅ የለም ድምፃቸው አይሰማም ይላል። ለማን ነው ድምፃቸው የማይሰማው? ለማን ነው ንግግራቸውን ይህን ያወራል ተብሎ የሚባል? ሜታፎሪክ ነው፣ በምሳሌያዊ ንግግር ማለት ነው። ለምሳሌ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የእጆቹን ስራ ያወራሉ ብሎ የሚለውን ባለፈው ላይ ደጋግመን እንዳየኑ ወንድማችን ሳይንቲስቱ ወንድማችን ዶክተር ጥሌ እዚህ ጋ ጥላይ ያሳየውን እችን ነገር ላሳይና ናሳ ላይ የሚሰራ ወንድማችን ስለሆነ ማለት ነው። ኦኬ እዚህ ጋር የከዋክብቱን ዝማሬ ያሳየን አይደል? ነብየ እግዚአብሔር ዳዊት ከዛሬ ስንት ሺህ ዓመት በፊት የመጀመሪያውን መስመር ሰማያት እግዚአብሔርን ክብር ይናገራሉ ማለት አፍ አውጥተው እግዚአብሔር እኮ ክቡር ነው እንዲላሉ ማለት ሳይሆን እነሱን ያየ ሁሉ የእግዚአብሔርን እሱን ነው እንጂ አፍ አውጥተው ያወራሉ ማለት አይደለም። ሰንበት እኮ ከማውራት እታቻለው ሚዩት አድርግ ወንድሜ። ተናገር ስንል ነው የምታወራው ወንድሜ። እኔ እያወራ ወንድሜ እያወራ ሰምተናል። እንሰጥሃለን ጊዜ አሁን ወዲያ ከከፈት አውርዳለሁ። እሺ ወንድማችን እኔ ቻው ልበላችሁ ብዬ ነው። መቼም በቃ ምንም ቻው አያስፈልገንም። ውረድ፣ አለቀ፣ ይውረድ። ያ
ስለዚህ ኤርሚ እዚህ ላይ ቀጥልበት። በቃ ሰማያት ያወራሉ ማለት አፍ አውጥቷል። ምን ማለት ከማውራት ነው? እዚህ እኮ የሚያስቀው ማዘዙላ ጀመረች እኮ ሰንበት። እንዴት አለ ሚካኤልን ያውም እኮ ደግሞ ከእግዚአብሔር ጋር እንኳን ከሰራችሁ ጋር ራሱ እንኳን ብትነጋገር ኦኬ እግዚአብሔር የፍጥረቱን ድምፅ ይሰማል ብለን በዛ እንላለን ማለት ነው። ይሄኛው ግን አንተ ወጥ የረገጠ ከሆነ መላእክት ሚካኤልን ሂድና ሲኦል ወርደህ አውጣቸው በዛ በላቸው በዚህ በላቸው ብሎ የሚል ዶክተር ጥልዬ እዚህ ጋር ያስቀመጠው የከዋክብቱ ዝማሬ እንዴት አገሱኝ ዶክተር ጥላዬ ባይዞ ማየት ከፈለጋችሁ ኤርሚ አንድ ኮሜንት ስላየው ይቅርታ እሷን ብቻ ለመለስ አንድ ደቂቃ ስላገኘሁኝ ነው። እሱም እኮ አፍ አውጥቶ ያወራሉ አላለም እንዴ? እንዴት ነው የሚያወሩት ነው? ከአሁን ንገሩ። ማውራት ኤክስፕሌን ሊያደርጉት ያልቻሉት ነገር ምንድነው? ሰው እነሱን ሲያይ ሰማይን ሳይ ዋው ይሄን የሰራ እግዚአብሔር እያለ በራሱ ለምሳሌ ማስታወቂያ አይታችኋል? ማስታወቂያ እኮ አፍ የለውም። በዚህ በኩል ምግብ ቤት ይላል፣ ግን ማስታወቂያ እኮ አያወራም እኮ። ግን ስታዩት ፖይንት ያደርጋል፣ ወደዛ አድራሻ ይጠቁማል፣ ወይ ደግሞ የዛን ምግብ ቤት ምንነት ያስረዳል ማለት ነው። ሴም ሰንበቴ ግን የምትለየው ምንድነው? ማዘዝ ጀመረች ነው፣ ትእዛዝ መስጠት ጀመረች። የሚለየው እኮ የሌለ ነገር። ቀጥል። አግኝተኛል ዳግዬ፣ ቴንክ ዩ። ኦኬ ዳዊት የተናገረው በመዝሙር 18 ላይ የተናገረው ቃል ሰማያት የእግዚአብሔርን ክብር ይናገራሉ ሚንስ ምን እያሉ ነው የሚናገሩት? በአማርኛ ነው የሚያወሩት? በኦሮምኛ፣ በትግርኛ፣ በእንግሊዝኛ፣ በዕብራይስጥ ምን ማለት ነው? ንግግር ማለት ፍጥረታቱ ይነጋገራል ብሎ ማለት። እንዲህ አይነቱን ሳይንቲስቱ ዶክተር ጥላይ ከዋክብት ይዘምራሉ ይላል። አስትሮኖሚ ደግሞ ይሄንን ከዋክብት ይዘምራሉ ይላል። አስትሮኖሚ ደግሞ ይሄንን እንዴት ይመለከተው ይሆን? ይህንን ለማየት ኒውትሮን ስታርስ የተባሉ ትናንሽ ኮከቦችን እስቲ እንመልከት። እነኚህ ከዋክብቶች የሚፈጠሩት ፀሐይን የሚያክሉ ኮከቦች ሲፈነዱ የሚፈጥሩት ነው። 10 ኪሎ ሜትር ራዲየስ አላቸው። ክብደታቸው ደግሞ 1.5 የፀሐይን ክብደት ያክላል። በከፍተኛ ፍጥነት ሲሽከረከሩ ሲሽከረከሩ የሚልኩት ራዲዮ ዌቭ አለ። ያ ራዲዮ ዌቭ ደግሞ በዲሽ ተቀብለን አናላይዝ ካደረግን በኋላ ወደ እንትን እንቀይረዋል። ወደ ሬዲዮ ስንቀይረው የሚቀጥለውን ድምፅ ያወጣሉ። ልብ በሉ። ይሄ ያላያችሁ ሰዎች ዩኒቨርስ ውስጥ ማለት ነው። ዩኒቨርስ ውስጥ ቀጥታ የተቀዳ ሳይንቲስቱ ዶክተር ጥልዬ እሱ ባለበት መስሪያ ቤት ቀጥታ የተቀዳ ነው ማለት ነው። ዩኒቨርስ ውስጥ እኛ ልንደርስባቸው በማንችለው ቦታ ላይ ያሉ የከዋክብት ክምችት በኢዮብ መጽሐፍ ላይ እንደተጻፈው ከዋክብት ለእግዚአብሔር ይዘምራሉ ብሎ ያለው ወይ ደግሞ በመዝሙር 118 ላይ ሰማያት እግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር የእጆቹን ስራ ያወራሉ ብሎ ሲል ምን እያሉ ነው የሚያወሩት? ለማን ነው የሚያወሩት? እንደው ካወሩም ለፈጣሪያቸው ነው። ኦኬ ምን እያሉ ነው የሚያወሩት? በአማርኛ ነው? ጌታን ነው የሚያዙት ወይስ ሚካኤልን ነው የሚያዙት? ኦኬ ስለዚህ አሁን ይህንን የድርሳነ ሰንበትን ያለውን ምን ምክንያት እንዳሳጣቸው ስለፈለግኩ ነው ዳጊ ወደዚህ ጋር የመጣሁት። ደስ እያለኝ ብሉይ ኪዳን ላይ አቅም አለኝ ብሎ የሚል ሰው ካለ ይግባና ከኔ ጋር ያወራል ማለት ነው። ቴንክ ዩ ጋይ ይኸውልህ የከዋክብት ክምችት ማለት ነው። እሺ ከዋክብት ይዘምራሉ። ይሄ እንግዲህ የአጥቢያ ኮከቦች በአንድነት ሲዘምሩ በኢዮብ መጽሐፍ ምዕራፍ 38 ቁጥር 7 ላይ ይናገራል። እንዲሁም ደግሞ ዳዊት ሰማያት የእግዚአብሔርን ክብር ይናገራሉ ይላል። ንግግራቸው ለማን ነው?
ምን እያሉ ነው የሚያወሩት? ለሰው ለፍጥረቱ ሲናገሩ ምን እያሉ ነው የሚያወሩት? እሺ እኛ አሁን የሰማይ ከዋክብትን፣ ፀሐይና ጨረቃን፣ በባህር ውስጥ ያሉ ፍጥረታትን፣ ተራሮቹን፣ ወንዞችን፣ ሸለቆች፣ ፏፏቴ ወንዞችን፣ እነዚህን ሁሉ በጋ ክረምቱን ስናይ የፀሐዩን ትኩሳት የበጋውን ክረምት ጸደዩን እንደዚህ ስናይ የእግዚአብሔርን ፍጥረት መሆናቸውን ሰው ይመለከታል። ልክ በሮሜ መልእክት መጽሐፍ ምዕራፍ 1 ላይ እንደተጻፈው ማለት ነው። ሮሜ መልእክት መጽሐፍ ምዕራፍ 1 ቁጥር 20 ላይ ምን ተብሎ ነው የተጻፈው? እዚህ ጋር ሮሜ 1 20 ላይ ኦኬ ብሉይ ኪዳን ላይ መናገር እችላለሁኝ ብሎ የሚል ሰው ካለ ይምጣ። ኦኬ እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔርን ስለገለጠላቸው ስለ እግዚአብሔር ሊታወቅ የማይቻለው በእርሱም ዘንድ ግልጥ ነውና የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያል ይላል። በምኑ ላይ? በፍጥረቱ ላይ ከዓለም ፍጥረት ጀምሮ በተሰሩት ነው፣ በተፈጠሩት። ደግሞም አምላክነቱና የዘላለም ኃይሉ በተፈጠሩት ፍጥረታት ከዓለም ፍጥረት ጀምሮ በተፈጠሩት ፍጥረታት ላይ ከተሰሩት ታውቆ ግልጥ ሆኖ ይታያል። ፀሐይና ጨረቃን ስታይ ሰሪ እንዳላቸው ታያለ ማለት ነው። ከዋክብቱና የቅድሙን ዝማሬ ስታይ እነዚህ ሁሉ ዝም ብሎ የሆነ ቦታ ላይ አሜሪካ ውስጥ አንጠለጠለቻቸው አይደለም። እዚህ ሚልክዌይ በሚባለው ጋላክሲ ውስጥ ያሉ የከዋክብት ክምችትና የፕላኔቶች ክምችት የሚያሰሟቸው ድምፅ ናቸው። ኦኬ የሚያሰሟቸው ድምፆች ናቸው። አሁን እኛ ይህንን የከዋክብት ዝማሬ ሰማን። ሳይንቲስቶቹ እዚህ ድረስ ደርሰው በጥበባቸው ሪከርድ አድርገውት አሰሙን ማለት ነው። ይህን ስታይ ምንድነው የሚታየህ? አቤት እግዚአብሔር ስራ ግሩም ነው ድንቅ ነው አይደለም ትለው? አዎ ስራ ግሩም ነው ድንቅ ነው ብለህ የምትለው። እነሱም የሰራቸውን እግዚአብሔርን ይናገራሉ ማለት በአማርኛ ቅድም ሚካኤልን ሰንበት ትልከዋለች እዚህ ውጣ እዚህ ግባ ምናምን ነገር ብላ ትለዋለች እንዳለው እንደዛ እያሉት አይደለም። እግዚአብሔርን ትእዛዝ እየሰጡት አይደለም። ታዲያ ዳዊት ሲናገር ድምፅም የለም መናገርም የለም ይላል። ነገር የለም መናገርም የለም ይላል። መናገርም የለም ድምፃቸው አይሰማም ይላል። ለማን ነው የማይሰማው? ለሰው ማለት ነው። እኛ ድምፃቸውን አንሰማም፣ ግን የተፈጠሩትን ፍጥረታት ከዋክብትን በሌሊት ፀሐይና ጨረቃን ቀና ብለህ ታያለህ። ሰማያቱን፣ ተራራውን፣ ኮረብታውን ሁሉ ታያለህ። ኮረብታው ለአንተ አይናገርህም። ይኸውልህ እኔ እኮ ተራራ እባላለሁ፣ ስሜ እንትና ይባላል እና ጌታን የፈጠረኝ ብሎ አፍ አውጥቶ አያወራህም። ግን የተፈጠረውን ፍጥረት ስታይ ያንን ተራራ ስታየው አቀማመጡ ግዝፈት ከሆነ ግዝፈቱ፣ በጣም ረጅም ከሆነ ርዝመቱን፣ አጭርም ከሆነ አጭር፣ የወንዞቹ ፏፏቴው፣ ተራራው፣ ሸለቆን ስታስብ እነዚህን ሁሉ የሰራ ማን እንደሆነ አንተ እግዚአብሔር ማስተዋልን የሰጠ ሰውዬ እንድታስተውል ፍጥረቱ ሁሉ እየነገረ ነው ማለት ነው። በፍጥረቱ ግልጥ ሆኖ ይታያል ብሎ ያለ ያ ነው እንጂ ተራራው እሺ ማን ነው ስምህ? ኤርሚያስ እባላለሁ፣ እኔ ደግሞ ኪሊማንጃሮ እባላለሁ እያለ እንደዚህ ያወራል እያለ አይደለም። ምክንያት ማሳጣት ስለምፈልግ ነው አውቄ የኢዮብ መጽሐፍትንም የመዝሙረ ዳዊትንም የሮሜ መልእክት መጽሐፍትንም የጠቀስኩት ማለት ነው። ስለዚህ እነዚህ ቃላቸው አይሰማም፣ መናገር የለም፣ ነገር የለም፣ መናገር የለም፣ ድምፃቸው አይሰማም፣ ድምፃቸው ወደ ምድር ሁሉ ቃላቸው እስከ ምድር ዳርቻ ወጣ ይላል። የማይሰማው ለሰው ልጅ ነው። ኦኬ የፈጠራቸው ግን ይሰማቸዋል። ሚንስ እነሱ ለእግዚአብሔር ክብር ተመስገን ብለው የሚሉበት የሰው ቋንቋ የላቸውም። ግን በሜታፎሪክ ብጠይቃቸው እንደ ሰው ቃል አውጥተው ቢናገሩ እግዚአብሔርን የፈጠረን እያሉ ነው። ምክንያቱም በፍጥረቱ ግልጥ ሆኖ ይታያልና እግዚአብሔር ነው የሰራን እያሉ ነው። ዝም ብለን አይደለም የመጣኑ፣ የሆነ ፍንዳታ ፈንድቶ አይደለም የመጣኑ ብሎ የዳሪውን ቅዠት የጠጡ ተማሪዎች እንደሚናገሩት እንደዛ አይደለም ብሎ የሚሉ እግዚአብሔር ዓለማት በእግዚአብሔር ቃል ጸኑ ይለናል የእግዚአብሔር ቃል። ስለዚህ እነዚህ ፍጥረታት እግዚአብሔር እንደፈጠራቸው እየተናገረ ነው። እኛ እያልን ያለ ነው እንደው ቀናቶቹ እንኳን ራሱ ለእግዚአብሔር ቢናገሩ እግዚአብሔር ንግግራቸውን ቢሰማ ፈጣሪና ፍጡር እየተነጋገሩ ነው ማለት ነው። እዚህ ጋር ግን ፍጡርና ፍጡር እየተነጋገሩ ነው። ያውም ግዑዝ የሆነች ፍጡር ቀን ሰንበት የምትባል ቀን ሕያው የሆነውን መልአክ እያዘዘችው ነው እያለህ እኮ ነው አንተዬ። ሚካኤል ሕያው ነው ማለት ህይወት እኔነት ያለው ሕያው የሆነ ነው ማለት ነው። ሕያው የሆነ መልአክ እያናገረች ነው። አንቺ እንዳልሽው ይሁን እያላት ለእሷ ንግግር ይመልሳል። እሷም
ወደ ሲኦል ፈጥነህ ውረድ ትለዋለች ይላል። እሷም ታወራለች፣ እሱም አንቺ እንዳልሽ ይሁን ይላታል። ይሄ አንቺ እንዳልሽ ይሁን ብሎ ያለውን የኔን ተስካር ብሎ የሚለው እግዚአብሔር ሴት ነው፣ ሰንበት የሆነችው ክርስቶስ ነች ብሎናል። ክርስቶስ ነች።